እሺ እግዚአብሔር ይስጥልኝ ወንድሜ አንተነህ በጣም ጥሩ ነገሮች ነው የተነሱት። በተለይ ያልተጻፈ ሳይሆን የተጻፈ ነው ራሱ። ፍትሐ ነገሥት ላይ ምን ይላል? መንግስት የሚጀምረው ከቤተሰብ ነው ይላል። አባትን ልጆቹን ቤተሰቡን ስለሚወድ ቤተሰቡን ይጠብቃል፣ ቤተሰቡን ይንከባከባል። በልጆች መካከል ደግሞ ዳኝነት ይሰጣል፣ አለመግባባት የሚፈልግ እና ይላል መንግስት ከቤተሰብ ይጀምራል፣ ከራስም ከቤተሰብ ይጀምራል ብሎ ስለ ፍትህ ሲናገር ደግሞ ከራስ ይጀምራል፣ ከህሊናና ከስጋው። ራሱን እየዳኘ ነው ሰው የሚኖረው፣ ራሱንም ይጠብቃል፣ ራሱንም ይንከባከባል። ስለዚህ ያን የሚያደርገው ደግሞ ራሱን ስለሚወድ ነው። አባትም ለቤተሰቡን የሚንከባከበው ቤተሰቡን ስለሚወድ ነው። ስለዚህ ወደ ሀገርም ሲመጣ ሀገርን ወይም ህዝብን የሚያስተዳድሩ ሰዎች ከፍቅር የተነሳል መጀመሪያ ፍቅር ሊኖራቸው ይገባል የሚለው እሳቢያል ከዛም ይነሳል እና በተጻፈ እንትንም አስተምሮ የሚነሳው ራሱ ከዛ ነው የሚጀምረው ለማለት ነው። ወደ መምህር ነው መጣው። ይህ እንግዲህ የመጨረሻው ነው የሚሆነው። ያው እንደ ሰዓታችን እየሄደ ስለሆነ አጠር አድርገን እንላለን። ታዲያ ህገ መንግስትን እስከዛሬ በህዝቡ አልወጣም። እንግዲህ ከ1960ዎቹ በኋላ የተሻለ ስርዓተ መንግስት እናመጣለን ተብሎ በተካሄደው ሂደት በህዝብ የወጣ ህገ መንግስት የለም። የኢትዮጵያ ህዝብ ህገ መንግስት አላወጣም። ያው መጀመሪያም ደርግ ነው፣ ከዛ በኋላ ህወሓትና ቢጤዎቹን ፓርቲዎች ሰብስቦ ነው ያወጣው። ታዲያ ህዝብ ራሱ ህገ መንግስት ህግ እንዲያወጣ ምን መደረግ አለበት? እስቲ አሁን ወደፊት ለሚሆነው መምህር ፋንታ። ይህ ከባድ ጥያቄ ነው። ለምንድን ነው ህዝብ የሚባለው ነገር እኮ ፈርሷል። ህዝብ የነፃ አውጪዎች ባሪያ ሆኗል። የትግራይ ህዝብ የህወሓት፣ የኦሮሞ ህዝብ የኦነግ፣ ሌላውም እንደዚህ ነፃ እናወጣለን በሚሉ ቡድኖች ስር ተደራጅቶ አይታችሁ እንደሆነ ሚዲያም ውይይትም ስታዩ ሰው ስለ ሀሳብ አያወራም፣ ስለ ሰው ነው የሚያወራው። ከከሌና ከሌ ማን ይሻላል ብሎ ነው የሚጀምረው የኢትዮጵያ ሰው ውይይት። አሁን በፋኖ ትግልም ባለፈው ሰምታችሁ እንደሆነ ከእስክንድርና ከዘመነ ማን ይሻላል ይላል እንጂ ፋኖ እንዴት ይሄድ ምን ርዕይ ያለው አይልም። አዎ እና መምህር አሁን እኔ ማነሳ ዋናው ምክንያት የግለሰቦች ነገር እየገነነ የድርጅትም ነገር ቅድም ከይሄ ጥሎብን የመጣው እኮ ነው። ይሄ የግራ ዘመሙ አብዮት የፈጠረው ነው። ግለሰብንም ማምጣት የድርጅትንም ማምጣት። ከዛ በፊት ግን ህዝብ የሚፈልገውን ነገር ሌሎች ሀገሮች በእንደዚህ የተመሰረቱ ሀገሮች አሉ። የፖለቲካ ፓርቲ ሳይኖር ግን ህዝቦች ውክልና ልከው የሚወክሉትን ሰው ልከው ቢያንስ ህገ መንግስት ያጽድቀዋል። የጸደቀው በህዝብ ነው እና ህዝብ ያን እንዲያደርግ እንዴት መደረግ አለበት? እንዴት መመቻቸት አለበት? እርሶም አሁን ካነሱትም ሀሳብ እንዴት እንውጣ? ግለሰብ እንዲያደርጋል ከሚለው ነገር ወጥተን ስለ ተቋም ስናስብ ህገ መንግስትን ለማውጣት ህዝቡ እንዴት መሳተፍ፣ እንዴት ወደ አንድ ማምጣት ይቻላል የሚለውን ነው። ይሄ ምንድነው ችክን እንደ ኤግ የሚሉት ፈተና ነው እዚህ ጋር ያለው። ህዝብ የራሱን ህግ እንዲያወጣ ነፃ መሆን አለበት። ነፃ እንዲሆን ነፃነቱን የሚያመቻች አካል መኖር አለበት። ያ አካል ነፃ አውጥቻለሁ ብሎ ወደ አምባገነን እንዳይለወጥ ያን አካል ማረቅ ያስፈልጋል። ነፃ ወጣው የሚል ጠበንጃ የያዘ ሰው ለህዝብ ፍሪደም ይሰጣል ብሎ ነገር የለም። ምክንያቱም መላእክት አይደሉም። ጠበንጃ የያዙ ሰዎች እንኳን ለሰው ነፃነት ሊሰጡ እርስ በርሳቸው በሚገዳደሉበትና ሴራ በሚሰራሩበት ከጠላት ጋር ሄደው በሚወያዩበት ሙሉ እምነት ልሰጥ አትችልም። ዋስትና ምንድን ነው? ዋስትናው ያ እንዲካሄድ ከተፈለገ አንተነህ ፖለቲካ የሚባለውን ቃል እንዴት እንደጠቀምበት አላውቅም እንጂ ራሱ ግን ፖለቲካ ሲያወራ ነበር። ፍትህ መኖር አለበት፣ ካሳ መኖር አለበት፣ ሰዎች መብት ማግኘት አለ። ፖለቲካ ነው ይሄ። ይሄ ቶክስ አይደለም፣ ፖለቲካ ነው። ምናልባት ማለት የፈለገ ይመስለኝ የሆነ አይዲዮሎጂ ላይ የተመሰረተ ፓርቲ፣ ኢትዮጵያዊ ኢንዲጂነስ ያልሆነ ውጭ ገብ አስተሳሰብ ላይ የተመሰረተ ፓርቲን ይመስለኛል አንተን እየገለጠ ያለው። ህዝብን ሳይሰማ ራሱ ርዕዮት ይዞ እንዲህ ካልሆናችሁ ህገወጥ ናችሁ የሚል ህግ አውጥቶ ህገወጥ ናችሁ የሚል ከሆነ እስማማለሁ። ግን የሆነ የሚመራ ነገር መኖር አለበት እና ያ ነገር ደግሞ ሀሳብ ነው። ሀሳቡ ተጽፎ ዲቤትድ ተደርጎ ከጠበንጃ ድል በፊት ህዝብ ውስጥ ከሌለ
መጨረሻው ሲቪል ወር ነው የሚሆነው። የኢትዮጵያ ሲቪል ወር ደግሞ የጎሳዎች ግጭት አይደለም የሚሆነው። የአልሸባብ፣ የምዕራባውያን፣ የቱርክ፣ የግብፅ፣ የሁሉም ጦርነት ነው የሚሆነው። በነገራችን ላይ አሁንም የሚያምሱን እነሱ ስለሆኑ አብረው ማለት ነው። ይሄንን አዲስ አበባ ደርሰህ በቁልፍ የምታቆመው አይደለም፣ መኪና አይደለም። ይሄ ዓለም አቀፋዊ ግንኙነትና ህዝባዊ ሂደት ነው። ስዊች ኦፍ እና ስዊች ኦን የሚደረግ ድል የለም። ስልጣን የያዘን መንግስትና ሰራዊት ስታሸንፍ የህዝብን አእምሮ አብረ ማሸነፍ አለብህ። ሽማግሌዎቹ፣ የእምነት ሰዎች፣ የአካባቢ ሰዎች ከአንተ ጋር መቆም አለባቸው። ርዕይህም መካፈል አለባቸው። ያንን ርዕይ አሁኑ ነገራቸው ነው። ቅድም አንተን ያለውን ፕሮሰስ የምታስኬደው ኑና ህግ አውጡ፣ ኑና የሀገራችሁን ርዕይ አስቀምጡ ለማለት ራሱ ትንሹን ኑ ብለህ ለመጥራትና ለመሰማት ራሱ ወደ ሲቪል ወር እንዳይል ለማድረግ ራሱ አሁን የምትናገረው ፖለቲካ መኖር አለበት። ያ ፖለቲካ ርዕይ ነው። በዚህ በደጀን አማራ ላይ የታዩ ርዕዮች አሉ። ለምሳሌ ራሱ ደጀን አማራ ለራሱ ያስቀመጠው ርዕይ አለ። ያ ርዕይ ለምሳሌ ህዝብ ርዕይ ቢሆን በቃ አሁን ሰው ያ ለሱ ከነአኑ ነው፣ ግቡ ነው። ለአልሸባብም አይሄድም፣ ለምዕራቡም አይሄድም፣ ለግብፅም አይሄድም፣ ለቱርክም አይሄድብህም። ራዕይ አለዋ፣ ራዕይ አለ። ከውጭ ወዳጅ ቢመርጥ እንኳ ለዛ ራዕይ ነው የሚመርጠው። እና ወደ ጥያቄ ስመለስ መልአከ ብርሃን አድማሱ ጀንበሬ የሚባሉ ሊቅ አሉ። ሊቅነት ብቻ ሳይሆን ቅድስና ያላቸው የዲማ ጊዮርጊሱ ማለት ነው። የሞተ ልጃቸውን በጸሎት ያስነሱ ናቸው። በእኛ ዘመን የተነሳው ልጅ መጽሐፍ ጽፏል፣ ታሪኩን ጽፏል። እሳቸው ቅድም ያላችሁት ወደ ውጭ ሀገር ሲላኩ ሰዎች በጃንሆይ ጊዜ ለጃንሆይ አንድ ማሳሰቢያ ሰጥተው ነበር። እባክዎ ባዶ ማሰሮ ወደ ውጭ ልከን መርዝ ተሞልተው እንዳይመለሱ እና የኢትዮጵያን መሰረት ያወቁ ምን እንደምናስብ፣ እንዴት እንደምናስብ፣ ምን እንደምንመኝ፣ እንዴት እንደምናምን የሚያውቅ ሰው ብቻ ነው መላክ ያለበት። ባዶ ማሰሮ እየላክን መርዝ ይዘው ይመጣሉ ተባለ። ግርማሜ መርዙን ተሞልቶ መጣ። መንግስቱ ላይ ያጋባ። አሁን ደረስነውን ደረስ። ከዛ በኋላ ደርግ መጣ አይደለም። ደርግ ያደረገው አሁን ያልከውን ጥያቄ የሚያመጣው እሱ ነው። ደርግ ኢትዮጵያን ያፈረሰበት መንገድ ደርግ ብቻውን አይደለም። የአባ መዋትም ሁሉም አሉበት። ደርግ ያው ስልጣን ስለያዘ ነው ደርግ የምንለው እንጂ የዘመኑ ሀሳብ ነው። ሁሌ የሚከሰሰው ስልጣን የያዘ ስለሆነ ነው። ማስቀረት ይችል ነበረ በትክክል ቢያስብ። የዘመኑ አስተሳሰብ ያደረገው ምንድን ነው? አዳሪ ምን ብሎ ቅድም እንደተባለው ህዝብ ጋር ህዝብ ድሮ ህግ ለማውጣት ህዝብ ህግ የሚያወጣበት መስመር ነበረው። ጭቃሹም አለ በመንግስት ላይም በቤተ መንግስት ላይ ጭቃሹም የሚባል አለ። እዚህ ጋር ደግሞ አለቃ አለ፣ የደብር አለቃ አለ። ቀበሌ አይደለም ደብር ነው። አፋር ከሆነ ሱልጣኑ ስር ያሉ ሰዎች አሉ። አየህ፣ አሁን የመንግስት ፐረላል አለ፣ የሃይማኖት ፐረላል አለ። አለቃውን በዛ አጥቢያ የሚኖሩ ሰዎች ናቸው በታማኝነቱ የሚመርጡት እንጂ ከቤተ ክህነት የሚላክ አይደለም። እንዳሁኑ ምልስ ወታደር ሁሉ አስተዳዳሪ አይሆንም። ያኔ አሁን ህወሓት ጋር ሲዋጋ ቆይቶ ግዕዝ ቅዳሴ ስለሚችል የአዲስ አበባ አንድ አጥቢያ ይሰጠዋል። እንደሱ አይደለም። ህዝብ የመረጠው አለቃ አለ። ደብረ ሰላም ከሆነ መልአከ ሰላም ይባላል። በቃ አይቀየርም። ካጠፋ ተቀጥቶ እዛ ይኖራል፣ ሌላ ይመረጣል እንጂ ቦታ እየቀያየረ አይታኮስም እንደ ወታደር። ሃይማኖት ስለሆነ እዛው ነው የሚያረጀው። አሁን ይሄ ኃላፊነት አለበት። የመረጡ ሰዎች አባት ነው፣ ያምኑታል። እሴታቸውን ያውቃል፣ ፍላጎታቸውን ያውቃል፣ ህመማቸውን ያውቃል። ጭቃ ሹሙ ደግሞ የሀገሩን ህግ ያውቃል፣ መከፈል ያለበትን ግብር ያውቃል፣ ሴኪሪቲ እንዴት እንደሚጠበቅ ያውቃል። ጭቃ ሹሙና አለቃው አብረው አንድ ሰው ነው የሚያስተዳድሩት፣ ያን ዜጋ ነው የሚያስተዳድሩት። አሁን ያልከው ጥያቄ ለመመለስ እነዛ ቢኖሩ ኖሮ ህግ አውጡ ስንለው በቃ ህግ አውጥተው ያመጣሉ። አሁን የሉም። ከሌሉ ማን ነው ህግ የሚያወጣው? የት አለ ህዝብ? እሱ ፋኖ ጠበንጃ ያለው ፋኖ የሚሰራው አሁን ነው ብዬ ነው የማምነው። ምንድን ነው የሚሰራው? ሚኒመም ነገር ያሳያል። ቅድም አንተ ነው ያለው ፍትህ አኔጎሸብል ነው ብሎ ያስቀምጣል። ይሄን ለሽግግርም ለድርድርም ለህግም አላቀርብም ነው የሚለው። ጉልበት እኮ ይዞ ነው የሚለው። ይሄን ፍትህን ለድርድርም ለውይይትም አላቀርብም፣ የሰውን ክብር ለድርድርም ለውይይትም አላቀርብም፣ የኢትዮጵያን ሉዓላዊ አንድነት የግዛት አንድነት ለድርድርም ለውይይትም አላቀርብም።
እስካሁን የተጎዱ ሰዎች እንደሚካሱ የተፈናቀሉ እንደሚሰፍሩ ለውይይትም ለድርድርም አላቀርብም። አሁን ይሄ የፖለቲካው ፍሬምወርክ ነው። ጨረሰ። ይሄን ለኢትዮጵያ ሕዝብ ሁሉ ነገረ። ይዋጋል። ይሄን የሚቃወም ሁሉ የሕዝብ ጠላት ነው። በነገራችን ላይ በጉልበት ብቻ ነው የምታሸንፈው። ሌሎቹን መደራደርም ሕግ መጻፍም ይችላል። እነዚህን ግን መደራደር አትችልም ነው። ጠበንጃዬን የማስቀምጠው ይህን ካልተደራደርክ ብቻ ነው። ያለበዛ ተያይዘን ነው የምንጠፋው። ምክንያቱም መጥፋታችን አይቀርም። ህልውና ናቸው እነዚህ። ህልውና ለድርድር አይቀርም። ይሄን ካደረገ ፖለቲካውን አሰመረ። አሁን ካሰመረ በኋላ ማን ነው ህግ የሚሰራው? በእነዚህ የሚያምን ሰው ከእንደርታ፣ በእነዚህ የሚያምን ሰው ከደብረ ማርቆስ፣ በእነዚህ የሚያምን ሰው ከአፋር፣ በእነዚህ የሚያምን ሰው ከኢሳ፣ ከኦጋዴን፣ ከሐረርጌ የሚያምኑ ሽማግሌዎችና የእምነት አባቶች መጥተው መንግስት ይሰራሉ። የመንግስት መስመር ይሰራሉ። መስመሩን ከሰሩ በኋላ የፖለቲካ ፓርቲዎች ኢንዲጂነስ እሴት ላይ ተመስርተው ነው መነሳት ያለባቸው። ግርማሜ ገሎናል፣ የሚገለኝ ተዋስ የሚዋሰው አልፈልግምም መርህ ሊሆን ይችላል። ይሄ ኮፒ አልፈልግም ኢምፕሩቭመንት፣ አዎ ከግሎብ ጋር ከዓለም አቀፉ ህዝብ ጋር የምነጋገርበት፣ አዎ ግን ኮፒ ዝም ብሎ ዲሞክራሲ ነው ምናምን ነው ሶሻል ዲሞክራት ምናምን የሚባሉ ነገሮችን አግበስብሰ ልታመጣ አትችልም። ካሁን በኋላ አጥፍቶኛል፣ አትችልም። ከእንደርታ፣ ከአድዋ፣ ከጎንደር፣ ከሽናሻ ከምናምን ልታመጣ ትችላለህ። ከእስልምና፣ ከክርስትና፣ ከጁዳይዝም ካለን መሰረት ሁሉ ልታመጣ ትችላለህ። ከዲግሪ ጠልፈ የምታመጣውን በእኔ መሰረት መርምሬ ነው የምቀበለው ብሎ አስቀምጦ መስመር አስምሮ ህዝብ መጥቶ ሊሰራ ይችላል ብዬ አስባለሁ። ይሄ ግን ዝም ብሎ ብትን እንዳይሆን ጉልበት ያለው ያሸነፈው ለዚህ ጥበቃ ማድረግ አለበት ያስኪውን ድረስ። እሱም ፋኖና ፋኖን የሚደግፉ አካላት ናቸው። ፋኖ ብቻ ፋኖ የሚደግፉ ከደቡብም ከምንም ይምጡ እነዚህን የማንደራደርባቸውን ነገሮች የሚደግፉ ሁሉ ባለቤት ናቸው። በዚህ መሰረት እንመሰርታለን። ያለዛ ህዝብ የለም ነው የምለው። ህዝብ የለም። ገዳ ብትለው ገዳን እንኳን ፖዚቲቭን ነገር ከውስጡ አውጥተህ እንኳን ማን ነው ኔጌቲቭን፣ ይሄን መቁረጡን፣ መስፋፋቱን፣ መግደሉን፣ መውረሱን ይሄ እንደ ጂሃድ አይነት ጠባዩን እንኳን ብተውለትና መልካሙን አለው ብለህ ብታመጣ እንኳ ኦልሬዲ ፖለቲሳይዝድ ሆኗል። የህዝብ አይደለም፣ የፖለቲካው ነው፣ የኦነግ ነው ገዳው። የህዝብ ገዳ አይደለም። ከሆነ ቦታ ሽማግሌ ብታመጣ ከትግራይ ብታመጣ የህዋት ሽማግሌ ነው እንጂ የትግራይ ህዝብ ሽማግሌ የለም። ጳጳስ ብታመጣ የህዋት ጳጳስ ነው እንጂ የኦርቶዶክስ ጳጳስ የለም። ወይ የኦሮሞ ጳጳስ ነው ያለው፣ ወይ የአማራ ጳጳስ ነው ያለው። የእግዚአብሔር የለም። ሉክ አየው። ስለዚህ ፍሬሙ መስራት ያለበት ፋኖ ነው እንጂ ሜዳ ላይ ጥሎ እንደፈለግክ ወስልኝ አይችልም ነው የምለው። አሸናፊው ማለት አለበት። አሸናፊውን አምነን እንድንደግፈው ሊነግረን ይገባል። ያ ነው ፖለቲካ። ከአንተ ጋር የኔ አንደርስታንዲንግ የሚለያየው ይሄ ፖለቲካ አሁን ነው መሰራት ያለበት ብዬ ነው እኔም ማምነው። እዚች ጋ አንድ ደቂቃ ያሬድ፣ እዚች ጋ መምህራን የተናገርከው ነገር በሙሉ የኔን ሀሳብ ነው። እኔ እንደተናገርኩት ነው ቆጠርኩት። ምክንያቱም ፖለቲካ ፓርቲ ስንል ራሱን የቻለ መንግስት ለመሆን በዚህ ዓላማ ይሄ ነው ራዕይ ይሄ ነው ምረጡኝ ብሎ አስተዳድራለሁ የሚለውን ነው የኔ የገለጽኩበት። በተረፈ ፋኖ አሁን የሚያደርገው ቀይ መስመሮቹ የማይጣሱ ለድርድር የማይቀርቡ ነን-ኔጎሽየብል የሆኑት ህልውናን ማስከበር፣ ፍትህን ማስፈን፣ አገርን ማስቀጠል፣ ጠላት የሆኑትን በህግ ማገድ፣ ከጠላት ጋር ያበረ አብሮ የሰራ የወገነ፣ ከዘር አጥፊ፣ ከሀገር አፍራሽ፣ ከሀገር ካሃጅ፣ ከባህል ማንነት እምነት ደምሳሽ ጋር የተባበረ የጥቅም ሸሪክ የሆነ በሙሉ በዚህ ፖለቲካ ሲስተም ውስጥ ለፍርድ የሚቀርብ እንጂ በፖለቲካ ሲስተሙ የሚሳተፍ አይደለም። ስለዚህ ይሄንን ፋኖ ከአመቻቸ በኋላ አገራዊ ሽማግሌዎችን ከየአቅጣጫው ከየኮርነሩ በኢትዮጵያዊነት አሰባስቦ ስርዓተ መንግስት የሚባለውን የኢኮኖሚም ሆነ የፖለቲካ ሀሳቢውን የትኛው ያዋጣናል አብሮ ያስኬደናል የሚለውን እንዲጠነስሱ ማመቻቸት አለበት። ይሄን ለማድረግ ፋኖ አሁን ላይ ፖለቲካዊ እነ እስክንድር ነጋ ፖለቲካ አስተሳሰብ ይዘው መጥተው ፕራግማቲዝም ያለፈውን አልፏል እንትወው አሁን የሚያስቀጥለን እያሉ ወደዛ ቅርጽ ስላስያዙት እዚህ ውስጥ መግባት የለበትም የሚለውን ለመግለጽ ነው። እቺ ለመጨመር ነው። አመሰግናለሁ ያሬድ።
እግዚአብሔር ይስጥልኝ። እኔም የተረዳሁት ይሄ ነው። ከበፊትም ጀምሮ የፖለቲካ ፓርቲ የሚባል አለ። አሁንም እየተቸገርንበት ያለው ፖለቲካ ማለት ደግሞ ስርዓተ መንግስት ማለት ነው። ስርዓተ መንግስት ስንል ደግሞ እነዚህ ሶስቱ ተቋማት ናቸው በዋናነት የሚመጡት ነው። እነዚህ ተቋማት ልንደራደርባቸው አይችልም። እንደ ሰው እንዳለ ኢትዮጵያዊው በተቋሙ ላይ ትኩረት ማድረግ አለ። ፍትህን ወደፊት ማምጣት አለ። ጥበቃን ዋስትና ማግኘት አለ። ከዛ በኋላ ሶስተኛው የሚመጣው አገልግሎት መስጠት ነው። አገልግሎት ማለት ሙያ ነው። እርሻ ከሆነ ሙያ ነው። ሕክምናም ከሆነ ሙያ ነው። ስለዚህ ያ ሙያው ወይም ያ ኢኮኖሚው እንዴት መመራት አለበት የሚመጣው የፖለቲካ ፓርቲዎች ሚና እዛ ላይ መሆን አለበት ነው። ያለ መሆን ግን ቀጣሪ መኖር አለበት። ቀጣሪው ህዝብ ነው። ቀጣሪው ለተቀጣሪው እንትን ያወጣለታል፣ መስፈርት ያወጣለታል እንጂ ያ ተቀጣሪ ሆኖ ማገልገል የሚፈልገው ፓርቲ እሱ መስፈርት አያወጣም። ወይም ፓርቲን እነዚህን ሶስቱን ነገሮች ከሰጠናቸው አስቀድመን መሳሪያውን ከሰጠነው፣ ዳኝነቱን ከሰጠነው፣ አገልግሎቱንም ከያዘ ለምን ብሎ ከስልጣን ይወርዳል? ያን ነገር ነው በተደጋጋሚ ያየ ነው። ስለዚህ ያ እንዳይሆን ነው ፋኖ ምን ማድረግ አለበት የሚለው አንተነህ ሲያነሳ እነዚህ ፖለቲካ አይደሉም ማለት አለ ናቸው። ራሱ ፍትህ ራሱ ፖለቲካ ነው። ህዝብን ነፃ ማውጣትም ራሱ ፖለቲካ ነው። ግን ፖለቲካ ፓርቲ የሚለውን ከኢኮኖሚውና ከዛ ከአገልግሎቱ ጋር አድርገን ብናያይዘው ህዝብ ደግሞ በራሱ ህዝበ ውሳኔ የሚወሰኑ ነገሮች አሉ። አንዳንዴ በህዝብ መወሰን የሚገባቸው ነገሮች ለክርክር እናቀርባቸዋለን። አንዳንዴ ህዝብ ቁጭ ብሎ የሚሰበሰቡ። ስለዚህ አሁንም ወደ ዶክተር አበባ ልምጣና ብዙ ጊዜ ለዛው ጊዜያችንን የምናጠፋው እኔ በማይመለሱ ህዝበ ውሳኔ የሚያስፈልጋቸው ነገሮች ላይ ጊዜያችንን እናጠፋለን። ወደ ተቋም ላይ ትኩረት አናደርግም። ለምን እንደዛ ሆነ? ለምሳሌ ህዝበ ውሳኔ ማለት ምንድነው? እንደ ህዝብ ልንወስንላቸው የሚገባው የአስተዳደር ቦታም ሊሆን ይችላል፣ የተለያዩ ቦታዎች ሊሆኑ ይችላሉ እና እዛ ላይ ትኩረት እያደረግን ዝም ብለን በልዩነቱ ላይ እንድንቆይ የሚያደርጉ እነዚህ ነገሮች ይመስሉኛል። እና ለምንድነው እነዚህ መሰረታዊ የሆኑ መንግስት ናቸው ሊያስብሉ የሚችለው ወይም መንግስት አለ ብለን ልንልባቸው የምንችሉት ነገር ላይ ትኩረት የማናደርገው? ቶሎ ብለን ልዩነት ላይ ፎከስ እያደረግን በህዝበ ውሳኔ ሊያልቁ የሚችሉትን ነገር ለምሳሌ አንድ ነገር ባነሳ አሁን አሜሪካ ውስጥ ቋንቋ የስራ ቋንቋ ምን ይሁን ሲባል በቮት ነው ያለቀው። በቃ ህዝቡን የወሰነው ራሱ በቃ ተጠናቀቀ። ያ ነገር አለቀ። እንግሊዘኛ ይሁን ተባለ። በወቅቱ ጀርመንኛ ምናምን ቀርቦ ነበር የተለያዩ ቋንቋዎች፣ ግን እንግሊዘኛ አሸነፈ። እንግሊዘኛ የስራ ቋንቋ ሆነ። የስራ ቋንቋ ሆነ ማለት ሌሎቹን ቋንቋ መጠቀም አይቻልም ማለት አይደለም፣ ግን ሆነ። በእንደዚህ አይነት በትንንሽ ነገሮች ፍትህ የሚባለውን ነገር፣ ጥበቃ የሚባለውን ነገር፣ ለሰው ልጅ አገልግሎት መስጠት የሚባለውን ነገር እንዴት ይሸፍነዋል? ይሄን በቀላሉ በህዝበ ውሳኔ ማለቅ የሚችሉ ነገሮች፣ ባህሎች ምናምን እነዚህ ጎልተው ፖለቲካ ውስጥ ይገቡትና በጣም በውዝግብ የሚያልፉት እነሱ ናቸው። እና እነዚህ ዋናውን ነገሮች ለምን ይረሳሉ? በህዝበ ውሳኔ ማለቅ የሚገባቸው ነገሮች አሉ እና ለምንድነው ትኩረታችንን በመንግስት ላይ ማድረግ ያልቻልነው? በእነዚህ ሶስቱ ተቋማት ላይ ጥያቄ ክሪል ከሆነ ሌሎች ጎልደን የሚችሉ ነገር እንግዲህ የመጨረሻችን ነው። ግልጽ ነው። አንድ ነገር በእውነት እኔም ብዙ አዳመጥኩ እና ሳስብ እያንዳንዳችሁ ከተናገራችሁት ውስጥ አንዱን ወይ ሁለቱን አርእስት ላይ ትኩረት ተሰጥቶ አሁን ለመጨረሻ ለጠየቀው በቅደም ተከተል በዛ ላይ ትኩረት ብንሰጥ ይሄ የጠየካቸው በተቋም ደረጃ ሊኖሩ ይችላሉ የምንላቸው ነገሮች ሁሉ ይኖሩ ነበር። ምንድነው ሀሳባችን ብዛቱን ሳየው የፖለቲካ ጥራቱን ለማጥራት ነው አይደል? ደጀንና ለማጥራት ነው ሲያዳምጡ። ምክንያቱም እያጠራን ግን ደግሞ ጊዜያዊ መልስም የሚጠይቅ ነገር አለ፣ አስቸኳይ ነገር እና እሱን እንድንለይ ስሞል ስቴፕስ የምንላቸው አለ። ትንንሽ ሲምፕል ነገሮችን
ቶሎ ቶሎ ማድረግ ነው ወደምትፈልገው ትልቁ ነገር የሚወስድህ። እና ብዙ ነጥብ ይዤ ነበር ቅድም መምህር ከተናገርከው እና ዶክተር ደብሩ ከተናገሩት ውስጥ ህዝብ የለም ብለናል። እንደ ህዝብ ዝም ብሎ ጥርቅሞች ዝም ብሎ ነው አንድ የመንግስት መሰረት ሊሆን የሚችለው አሁን አንተ የጠየቅከውን ስራ ለመስራት የሚችል ህዝብ፣ ከዛም አልፎ ተርፎ የደብሮ ያነሳውን በሌላ ጊዜ በደንብ እንወያይበታለን። ለዘረዘራችሁት ነገር ሁሉ ይሰራል ላልነው የመጀመሪያው የመስሪያ መሳሪያ አእምሯችን ነው፣ ልቦናችን ነው። ቅድም ካላችኋቸው ከማንነታችን ተፈናቅለን ከመጣን ከማንነታችን ከራቅን መራቅና እንትን ብቻ ሳይሆን ከተጣላንም ከራሳችን ጋር ጠብ እስካለን ድረስ በህሊናችን በአስተሳሰባችን እነዚህ የምንላቸው ነገሮች በሙሉ መወያየት እንችላለን፣ ግን ወደሚፈልገው እርምጃ አያሻግሩንም። ምክንያቱም የሀሳቡ አስፈጻሚ ሀሳብ ትፈጥራለህ፣ ወደ ተግባር ትተረጉመዋለህ። ከሀሳቡ ጀርባ የነበሩትን ነገሮች ብቻ ላይ እኔ ያደረግነው ውይይት በጣም ግሩም ነው ብዬ ነው የማስበው። መንግስት ምንድን ነው? ታሪካዊ ማንነታችን። እንደውም ለእሱ የአዲስ ዓለማዊ የሆነ ጥቅስ ጠቅሼ ነው እንትን የምለው። ምክንያቱም ሰው አንዳንድ ጊዜ እንደው በቃ ኢትዮጵያ ትልቅ ነች ትላላችሁ፣ ምንትስ ትላላችሁ ብሎ የሚያዋግዘው ነገር አለ። ወደዛ ተመልሰን የምናይበት እንቁ የሆኑ ነገሮች ስላሉ ማንነታችንን ካወቅን ለዛሬውና ለማስፈንጠሪያ ይጠቅመናል ከሚል ነው። ሁለቱንም ለማድረግ ባጭሩ ሞክራለሁ። ምክንያት ስለረዘመና በጣም በውስጡ ብዙ ሀሳቦች ስላነሳችሁ የፖለቲካ አስተሳሰብም ምንም። እኔ ግን ከደብሩ ቅድም ካነሳው ነው የምጀምረው። የሰው ሰውነቱ ምንድን ነው? ሰውን ትልቅ የሚያደርገው ለሌላ ሰው መቆሙ፣ ሰው ለሰው መስታወቱ የእግዚአብሔር መገለጫው ሌላ ሰው ነው። ቅድም በመንፈሳዊነት የተገለጸው ማንነት በጣም መሰረት ነው እና ያ ከተመታብህ ሰው ህዝብ የለም በትምህርት በባህል በቅኝ ገዢዎች በተለያየ ቅድም በተጠቀሱት ሁሉ ይሄ ከተመታ ማንነት ከተመታ ዛሬ ያፈራነውን ትውልድ ማየት ትችላላችሁ። ለሌሎች መታገልን፣ ለሌሎች ሀሳብ መስጠትን፣ ራስን መስዋዕት ማድረግን እንደ ኋላ ቀርነት፣ እንደ መጥፎ ሰውነት፣ እንደ ፖለቲከኛ እነሱ እኮ ዝም ብለው እንዲህ ናቸው እንዲህ ነው እንድትባል ነው የሚያደርግህ። የራሱን ማንነት ጋር ስለተጣላ ለራሱ ፍቅርና ክብር የለውም። ቅድም መምህር ያልከው ነው። ከሁሉ ሁሉ እኛ ሀገር ስለ ፍቅር በስማም ይቅር ይላል። እግዚአብሔር ፍቅር እንደሆነ ስለሚያውቅ እና ይሄ ቅድም ያልካቸው ተግባሮች ሁሉ የመንግስት ተግባርን በለው ተቋም ማቋም፣ እነዚህ ሁሉ ይሄ ህሊናዊ ነፃነት ይሄ ህሊናዊ ንቃት ቢኖረን ኖሮ አሁን የምንነጋገረው ነገር አይኖርም፣ ሌላ ይሆን ነበር። ስለዚህ የመጀመሪያው ማድረግ ያለበት የውሸት እውቀት አወቅን ተብሎ ሚስ ኤጁኬትድ ሆንን ብለን ነው የምንነጋገረው አይደል? ከሁሉ ሁሉ የእውቀት መጀመሪያ ራስን ማወቅ ነው። ራስን ማወቅ ፈጣሪ ማወቅ ነው። ራስን ማወቅ ነው ፋውንዴሽን አይደል? the basis of all knowledge is self knowledge። የግብጾቹም የምኖችም know thyself ነው፣ እወቅ። ዝም ብሎ አበባ መሆኔን ምናምን ሳይሆን በተግባር ቅድም ከእንስሳዎች ከአራዊት ከምን ከሌሎች ፍጥሮች የተለየ ነውና በእግዚአብሔር አምሳል የተፈጠርነው እነዚህን መልካም ነገሮች እያዳበርን እየገለጽን የምንሄድ ኃይል እንድንሆንና ራሳችንን እና አካባቢያችንን እንድንገዛ ነበረ እና ለዚህ ነው የሚነሳው። ለሱ የእሳቸውን ምሳሌ ያመጣለሁ። ግን ብዙ ከአፄ ኃይለ ሥላሴ በኋላ ያለው ሁላችሁም እንዳላችሁት ኢንቴንሽናቸው ፍላጎታቸው ሌላ የሚለው ሁሉ ቀበላለሁኝ። አፄ ቴዎድሮስ ምንድን ነው ያሉት? ይሄን እንግዲህ በድፍኑ አንተ ካልከው ጥያቄ ዝም ብዬ ሳይሆን ከእናንተ ውስጥ አንዳንድ ነገር ለቅሜ አድማጮች እንዲመራመሩት ነው። እኛ ሁሉን ተንትነን አይቻልም። ልክ ከሆነ ልክ ነው ይላሉ። የእውቀት እንትን እንዲፈነጥቅላቸውና ውይይት እንዲያደርግ ቢኮዝ በጣም ተሳንፏል የአሁኑ ዘመን ወጣትና ትምህርቱም ቅድም እንዳለው ነው ደብሩ የላሸቀ ነው። ምንም ነገር የለውም። ላይ ገለብ ነው እና ለዛ እንዲሆን ነው የማነሳው። ውይይት የሚባል እኔ እንኳ አላውቀውም። የአዲስ አበባን ዩኒቨርሲቲ እናንተ ታውቁ ይሆናል፣ ደብሩም ሌሎቻችሁ
መምህርም ዳያሎግ የሚባል ውይይት የሚባል አንድ መጽሔት ጆርናል ነበረ። እዛ ላይ ያነበብኩትን ነው የምነግራችሁ። አንደኛውን ሳይድ ብቻ ለአፄ ቴዎድሮስም ለአፄ ዮሐንስም ይላል መጥተው ጀርመኖች፣ ፈረንሳዮችና እንግሊዞች በተለያየ ወቅት የሰውን የነገስታቱን በማጥናት አፄ ቴዎድሮስ መድፍ ማሰራት ምን ማለት እንደሚፈልጉ ስላወቁ በሚፈልጉት መንገድ እንግባባቸው ይሉና ይጠይቋቸዋል። ንጉሥ ሆይ ጊቭ አስ 50 ስትሮንግ ያንግ ሜን እና ጠንካራ እንትኖች ወታደሮችን እንፈጥርልሃለን። ሁሉም በተለያየ መልክ ማለት ነው። እነዚህ ያልኳቸው ሀገሮች ጠንካራ ወታደር የሚሊተሪ ኃይል እንፈጥርልሃለን ይሏቸዋል። የሁሉንም ሰምተው እሳቸው ምንድን ነው ያሉት? እኔ እኮ የውትድርና የሚሊተሪ መድፍ መስራት ምን የምፈልገው እናንተን ለመቋቋም ነው። እናንተ ያሰለጠናችሁት እንዴት አድርጎ ነው የሚመክተው? እንዴት ነው የሚሆነው? እና ይሄ ራሳችን ስንሆን እውቀት ሁሉ ቅድም መምህር እንዳልከው በእውነተኛ በመለኮታዊ በመንፈሳዊ ህይወታችን በህሊናዊ ንቃታችን ዝም ብለን እንስሳ ተንቀሳቃሽ ብቻ ባንሆንና በውስጣችን ለራሳችን የተሞላው እውቀት የራስ እውቀት ነን ፊዚካል ከሆነው ማለት ነው። መንፈሳዊም መለኮታዊ እውቀት ቢኖረን ከውስጣችን ይመጣል። የድሮዎቹ ጥበበኞች በዚህ መልክ ነበረ። የእኛ ግን ከራስ ስለተጣላን ጥገኝነት ስላለ የሀሳብ ጥገኝነት ቅድም ያልነው እንትን ዲስቶርሽን ይሄ ነው። ትምህርት ቤት ሄደው ተምረው የተመለሱት በቀና መንፈስም ቢሆን አንዳንዴ ለጥፋት እንድንዘጋጅና ራሱን የማይችል ራሱን ይሄ በጤና መንገድ እኔና ደብሮ አንድ ቀን መሄድ ያለብን ማንሳት ያለብን ጥያቄ ነው። ምክንያቱም ሰው በሀሳቡ ቅድም ያለው ነገር በጣም ኤምፓቲ ራስን ይሉኝታ የሚለው ኮንሰፕት ምን ይሉኝ ከሚለው ነው የመጣው። ባላግባቡ ስለምንጠቀምበት እንጂ እኔ በሱ ቦታ ብሆን ምን እላለሁ? ሰዎች ምን ይላሉ? ይሄ ትልቅ አንድ የኤምፓቲ ዘርፍ አድርጌ ነው እኔ በመመለከተው። ሌላው ምን ይሰማዋል እና በራስ ላይ ይደርሳል ብለው የሚያስብ ሰው ነው። የነቃ ህዝብ ነበረ። ስለዚህ ለ100 ዓመትም ለምን አእምሯችን ስለተበረዘ ያን የማጽዳቱ ስራ በጣም ተከታታይ ነው። ይሄን ግን ስናደርግ ዛሬ ላለን ምንድን ነው ጠላት በጣም አፍጦ በመጣበት ጊዜ እንዴት አድርገን ነው ከማውራት ከመተንተን ያለውን ብሶት ከመግለጽ ባሻገር እንትን የምናደርገው የሚለውን መልስ የምንሰጠው ወደ አክሽን እሷ መምህር ይሄ ሁልጊዜ ቅድም ያነሳው የሁላችንም ግብስብሱ ነው ምኑ የሚባለውን አንጓለን የምናጣራበት የተነሱ ነገሮች አሉ። ቅድም ያስቀመጥካቸው የማይታለፉ ለድርድር የማይቀርቡ እኔ ጋር አንድ ሰው ሲደራደር ለአንድ ጉዳይ የኔንም መጥፋት ኢንክሉድ የሚያደርግ ከሆነና እሱን ይዤ የምቀርብ ከሆነ ከወዲሁ ሞቻለሁ ማለት ነው። በሀገርም ጉዳይ ፋኖም ይሁን ሌሎች አማራው የማይደራደርባቸው ነጥቦች አሉ። ምንድን ናቸው? ከነዚህ ውስጥ የተቀማው ነገር ቅድም መንግስት የለም ህዝብ የለም ያልነው እኮ በአዋጅ ሲመጣ ደንግጎ ነው የመጣው ወያኔ አይደል? እንደምታውቁት የሀገሪቷን ብሔር ብሔረሰቦች እንጂ ኢትዮጵያዊ ሀገር ይችንም ኢትዮጵያን ለማጥፋት አማራውን ማጥቃት አለብኝ በጽሁፋቸው ነው እኮ ማኒፌስቶቸው ላይ ያለ ነው እኮ። እና ተዋህዶ ቤተክርስቲያን ደግሞ መንፈሳዊ ብቻ ሳይሆን ቅድም ያሬድም ጠቅሰዋል መዋጋትን ትችላለች ለፍትህ እና ያችንም የዛን አይነት ባህልና ማንነት ያላትን ተዋህዶ ማጥፋት ናቸው። እነዚህ አምስቱ ቅድም እንደው አሁን ብዬ የጠቀስኳቸው አንተም የጨመርካቸው ለድርድር ለምንም የማይቀርቡ ናቸው። ይሄ መቀመጥ ያለበት ይሄ አሁን ለወቅቱ ነው የምለው። የሚገልህ ኢትዮጵያ እንድትጠፋ እንድትፈረካከስ ለ4 ለ5 ተከፍላ ለአረቦችና ለውጭ ሰዎች መናኸሪያ እንድትሆን እኛ አሽከርና ገረድ ሆኖ ኢትዮጵያዊ አገልጋይ ሆኖ ተቀንሶ በቁጥር እንዲኖር የሚፈለገውን ያህል የሚያስፈጽም በምንም አይነት አንቀበልም፣ ከነሱ ጋር አንሆንም ማለት አለበት። ይሄን ለምንድን ነው ያመጣሁት? የወቅቱ የፋኖ የአማራውም ትግል በእንደዚህ የኢትዮጵያን በአጠቃላይ እዛው እየቦካ ስለሆነ ወደ እምርታ ወስዶ ስላልተሻገረ
ቅድም ስልጣን ወደ መያዝ ባለቤት ወደ መሆን ከተጠቂነት መንፈስ ወጥቶ ባለቤት ከአጥቂነት አልፎ አሸናፊነት ሆኖ ወደዛ የሚወስደው ውስጥ ስላልሄደ የማይሄድበትም ምክንያት አእምሮው የጥገኛ የደካማ ውጭ ሀገር በመሄድ ሀብታም የሚሆን ውጭ ሀገር በመሄድ ቅድም እንደውም ብላችሁ ኖት ላይ ይዤው ነበረ። ማን ነው እንግሊዝኛ መናገር እንደ እንትን ይቆጠራል ብሎ የነበረው ሙሽሪት ኩሪ ኩሪ ነው በእንግሊዝ ተናገሪ። ጉድ እኮ ነው። አሁን ሳስበው ወደኋላ ተመልሼ እንዲህ ይባል ነበር። እነዚህ ሰዎች ግን ደብሮ ያለው ነው እንዶ በቃ የሰለጠንን ካለው ችግራችን የምንወጣ መስሏቸው እንጂ ውስጣቸው መንፈሳቸው አልተመታም። አሁንም ይህን የተሰጠንን የባዕድ ነገር እንዶ ብዙ እኮ ስራ አይጠየቅም። ስናወልቀው የራሳችን ልብስ ነው ከውስጥ የሚቀረው አይደል? ራሳችንን እንሆናለን። ራሳችን ውስጥ ደግሞ የምንፈልገው ነገር እንኳን ባይኖረን ራሳችንን ስለሆንን የሚያስፈልገውን ነገር መፍጠር እንችላለን። ፈጣሪዎች እንሆናለን። ክሪኤቲቭ እንሆናለን። የሚያስፈልገውን መንግስትን መፍጠር፣ አዲስ ስርዓትን መፍጠር፣ ሁሉ ነገር ምንም የሚሳንን ነገር የለም እና ግን ሚስ ኤጁኬሽን ኦፍ ኒግሮ ይላል ካርተር ጂ ውድሰን። መጥፎ ነገር ያስተማሩን የበከሉን ብቻ ሳይሆን እነሱ እንኳ ቢጠፉ በተበከለው ለመኖር እኛው ጥረት እናደርጋለን። ቅድም የምዕራቡ የምስራቁ ያልናቸው አስተሳሰቦች ውስጥ እነሱም እንኳ በተዉበት ዘመን በምስራቁም ውስጥ እንዳክራለን፣ በምዕራቡም ውስጥ እንዳክራለን። ቢኮዝ በዛ መንፈስ ውስጥ ስላለን እና እንዳይበዛ ስለፈለግኩ ነው ለአሁኑ ትንሽ ብናጠነክረው እና መምህር ያለውን ላይ እኔም አጠንክሬ በኢትዮጵያ ሀገራዊ ግዛታዊ ሉዓላዊነቷ በህዝቧ ይሄ ብሔር ብሔረሰብ ህዝቦች የሚለውን የጠላት ቋንቋ የአፍራሽ ቋንቋ መጠቀም የለብንም። በሀገሯ እንደ ሀገር ብሔራዊ ህልውናዋ እንደ ህዝቧ አንድ ህዝብ ባለፈው ተንትነናል። በአንድነት ብዙነት አለ። በብዙነት ስናባብል ስናግባባ መኖር የለብንም። ለምንድን ነው ይሄን የምለው? ያወቀው ወደፊት መሄድ አለበት። እኛ በዚህ ከነቃን ወደፊት መሄድ አለብን እና የህዝቧን አንድነት የሚያምኑ ጋር ለዚህም ደግሞ የአማራው ህዝብ ማጆሪቲው በተለይ ደግሞ አሁን ባለፈው አንድ ጽሁፍ ላይ ስመለከት ያንተን ሀገር ሰዎች በሙሉ ረስተዋል። ደብሩ ከ20 ከ30 ሚሊዮን የማያንስ በኢትዮጵያ ውስጥ አማራው ብዙሃኑ መሆኑ ብቻ ሳይሆን ከአራቱ ክፍለ ሀገር ውጭ ያለው አማራ በጣም ሰፊና ራሱን የቻለ ህዝብ ነው። ስለዚህ ያ ህዝብ በፋኖም በሂደቱም በአማራው እንቅስቃሴም ሆነ በኢትዮጵያ ባለቤትነት መሳተፍ አለበት እና እነዚህን ደጋግመን ሌሎችም አርእስት ቢያደርጓቸው የፖለቲካ ሰዎች በግዛታዊ ሉዓላዊነቷ ከኦኤልኤፍ ሰው ጋራ ከቲፒኤልኤፍ ሰው ጋራ ብንፈልግ እንገነጠላለን፣ ብንፈልግ እናጠፋችኋለን፣ ከፈለግንም ደግሞ እየገዛናችሁ እንኖራለን፣ አብረን እንስራ ማለት ይሄን በደንብ አድርጎ ማየት ያስፈልጋል ማለት ነው እና ወደፊት የምንገፋበት ቢሆን። ሌላው ግን ቅድም ስላነሳው የመንፈሳዊ ብዙ ሰዎች ግብዝነትም አይደለም በኢትዮጵያ ውስጥ የነበረ ስልጣኔ በሌሎችም ታይቷል። እኛ ዩኒክ ነን ለማለት አይደለም፣ ግን በታሪክ ውስጥ ልዩ ቦታ የነበረን ነበርን እና ለምንድን ነው እግዜሮች ወደዷችሁ ይላሉ እና እችን ጥቅስ አንብቤ እንትን ብል አይከፋህም ያሬድ? የአዲስ አለማየሁ እንትን ምንድን ነው ኢትዮጵያዊነት የሚል መጽሔት ነበረ። ልክ ወያኔ ከመግባቱ መሰለኝ በፊት ሞክረዋል ብዙ አባቶች አርበኞች እና እዛ መጽሐፋቸው ላይ ውይይት ሲያደርጉ ስለ ኢትዮጵያዊነትና ማንነት፣ በሌላ በኩል ደግሞ ፋኖና ለአማራው የሚታገል እችን የመሰለች ኢትዮጵያ የመመስረትና የባለቤትነት ታሪክ ከነበረው ለማንም ወርወሮ መስጠት የለበትም። እንኳን ኢትዮጵያዊ ሆነን ኢትዮጵያዊ ባልሆን ኖሮ እኔ ኢትዮጵያዊ የመሆን እንደነ ፓንክረስት ኢትዮጵያን መወድና ማከብራት አገር ያደርጋት ነበር ባልሆን እንኳን አማራው ማለት ነው። እና ምን ይላሉ እዚህ ላይ በጣም ትንሽ ነች እና ለስብሰባው ነው ምን ይላሉ እንትና ሆመር
በኦዴሲ ላይ ከጻፈው ውዳሴ የኢትዮጵያን በኢትዮጵያውያን በአንድ ላይ ተሰብስበው ወደ አማርኛ ግጥም ሲተረጎም እሳቸው ናቸው የእሱን ቅኔ የሚተረጉሙት። ከሞላ ጎደል የሚመስለውን ለማሰማት ይፈቀድልኝ ይላሉ አዲስ አለማየሁ። እናንተ ኢትዮጵያውያን ከሰው ዘሮች ሁሉ እንከን የሌላችሁ፣ ከተንኮል ከክፋት ከሰው ድክመት ሁሉ ነፃ የሆናችሁ፣ ከቶ ከምን ይሆን የተፈጠራችሁ? ምንድን ነው ባህሪያችሁ? እግዜሮች ትሆኑ ወይስ ሰዎች ናችሁ? እግዜሮች ሳትሆኑ ሰዎች ከሆናችሁ ምንድን ነው ምስጢሩ? እግዜሮች የሆኑ ማህበርተኞቻችሁ ምንድን ነው ብልሃቱ? ከሰማይ እግዜሮች ጓዶች ያደረጓችሁ ያ ብልሃት ምንድን ነው? ንገሩን ባካችሁ። እናንተ ኢትዮጵያውያን ከሰው ዘሮች ሁሉ የሌላችሁ አቻ የሌላችሁ መሳይ፣ ይወርዳሉ እግዜሮች ሲዝናኑ ሊቆዩ ከእናንት ጋር ሆነው በእናንተ አደባባይ። እንኳንስ ሌሎችም ዜውስም ታላቁ የሰማያት ንጉሥ የሁሉ የበላይ ለ12 ቀናት አብሯችሁ ሊደሰት በዓል ስታከብሩ በድግሳችሁ ላይ ለደስታ ተድላችሁ ለመሆን ተካፋይ እንደሚወዳችሁ እንደሚያከብራችሁ ለዓለም ሁሉ ሊያሳይ ደመናውን ጭኖ በእግዜሮች ታጅቦ ይወርዳል ከሰማይ። ይሄን ቅኔ ነው የሆመርን የተረጎሙልን። ይሄ ከብዙ ሺህ ዓመት በፊት የሆነ ነው። ወደ ራሳችን ስንመለስ ቅድም የተባለው ነው። ሰው ከመረጠው ወይስ ዛሬ ህዝብ የመረጠውም እግዚአብሔር የመረጠውን መንግስት የለንም። እኛም በእግዚአብሔርና በምናምነው መንፈሳዊ መመሪያ ከስጋዊ መንከባለል በስተቀር ወደ ህሊናና ትልቅ ክብር የሚያሰጠውን አሁን እኛ የምናደርገው የሚከበር ነገር ነው። ለህዝብ ነው የምንናገረው፣ ለሀገር ለሌላ ትንሽ ትልቅ የለውም። በህይወት ከሚሰውት ጀምሮ ለሁሉም እግዚአብሔርን ሌሎች ምሁራን ስላሉ በዚህ እግዚአብሔርን የምናገኘው በእኛ ነው፣ በእኛ በመረዳዳት ነው። እሱ የተመሰከረ ነው። ስለዚህ ይሄን በአስቸኳይ የምለው ታሪካችን ዝም ብሎ ከየትም የመጣ አይደለም። እንዲህ የተደነቅን ነበር። ወድቀናል። ትልቅ ሰው ሲወድቅ ደግሞ እንደ ህፃን ልጅ አይደለም፣ መሬት ላይ ሲወድቅ ተጎድተናል። ግን ይችን የሁለቷን ነጥብ ግን እንዲያዝ እፈልጋለሁ። 5-6 ነጥብ መምህር የገለጻቸው እኔ የደገምኳቸው ይሄንን ሳይዙ ፋኖ ይሁን የአማራ ድርጅቶች ይሁን ማህበርተኞች ይሁን ምሁራን ይሁኑ ቢንቀሳቀሱ የራሳቸውን ሞት የራሳቸውን ጥፋት ከአጥፊዎቻቸው ጋር ሆነው የሚያደርጉ ናቸውና ከነሱ ተለዩ ይላል። እግዚአብሔርም ቃል እኮ ተለዩ ይላል ከመጥፎ ነገሮች እና ህብረትም የሚፈጠረው በዛ መሰረት ነው ለማለት ነው። በእኔ በኩል ጨርሻለሁኝ። አይ ቲንክ ሌላም ባይመጣ እንደውም በዚህ ብንጨርስና ይቺ ነገር ብትደገም ደስ ይለኛል። እሺ ያው ልክ ነው፣ ሰፊ ነገር ነው። ይሄን የማነሳበት ምክንያት በፋኖ ትግል ውስጥ የቀበሮ ባህታዊ ሆነው የመጡ ሰዎች አሉ። በቅርብ እንኳን መጽሐፍት አብይ መጣ ከተባለ ጀምሮ አሻገረን ብለው መጽሐፍት ሁሉ ጽፈው አዲስ አበባ እንደዚህ ናት፣ አድዋ ላይ ሙስሊሞች አልተቀበሩ ምናምን ያለን ሰውዬ መልሶ ከፋኖ እንትን ጋር እየተገናኘሁ ነው አስታራቂ ሆኖ መምጣት ሲሳሳቱ ያየናቸው ሰዎች እና በህይወታችን ሲሳሳቱ የነበሩ ሰዎች መልሰን መጥተው እንዳማካሪ ሲሆኑ ወይም እንዳወያይ ሲሆኑ እንዳስታራቂ ሲሆኑ እያየን ነው። እና የባለፈው ስህተት አይበቃም ወይ? አሁን እነዚህ ሰዎች መጥተው በፋኖ ትግል ውስጥ አደጋ እንዳይፈጥሩ ያን ጥራት ለማምጣት ነው እንግዲህ አንደኛው ውይይት። ስለዚህ በማይሆን መንገድ በዛው በተለመደው ቅኝ ገዢዎች ባሰመሩልን በዛው ርዕዮተ ዓለም ወይም በሶሻሊዙ ወይም ማርክስ ሌኒስቱ አስተሳሰብ እንዳይመሩ በራሳችን መሰረት ላይ በራሳችን ታሪክ ላይ በራሳችን ስነ መንግስት አስተሳሰብ ላይ እንድንመራ ማወቅ የሚገባን ነገሮች ምንድን ናቸው የሚለው ላይ ነው። እኔ ብዙ ጊዜ ህዝብ እስካለ ድረስ አለ ህዝቡ እንኳን ሌላው ቀርቶ ያው ያጭበረበረው አብይም መጥቶ ኢትዮጵያ ሲል በአንድ ህዝቡ ግልብጥ ብሎ ወጥቷል እና እኔ ስቲል ለህዝቡ እድል የተሰጠው አይመስለኝም። ያ እድል ቢሰጠው የኢትዮጵያ ህዝብ ሀገርን የመሰረተ ህዝብ ቅድም እንደተባለው
ሀገርን የመሰረተ ፍትህን የመሰረተ እና ሃይማኖትን የመሰረተ ነው ብሎ ጆን ባልዲው የሚባል ፕሪሂስትሪ ኔሽን የሚል መጽሐፍ ላይ ጽፎታል። ይህ ህዝብ አሁን እንዴት ነው ስነ መንግስት መመስረት ያቅተዋል ወይ? የፈለገ ቢሆን ለዚህ ለ50 ዓመትም ሌትም ብዙ አይነት ስብከቶች ቢሰበኩ ያቅተዋል ወይ? ወደ ዶክተር ደብሩ ነው የምመጣው። እነዛ ሰዎች አሁንም ቅድም ያነሷቸው እንዴት አሉ። ያቅተዋል ትላለህ ያሬድ? ያ እንዴት ጥያቄ እንደው ነው ማለት ጥያቄው ነው። ራሱ በተሰበከው ልመልሰው ስብከት ልክ ነው። እሺ መጠየቅም የለበት። ይሄ ሁሉ እስከዛሬ ድረስ ምን ገጠመን ይባላል እንጂ ፋኖ እንትን የተባለበት የ50 ዓመት ስቃይ ከ8-9 ሚሊዮን ህዝብ በላይ አማራ የተፈጀበት በታሪኩ ያችን አገር ያደረገ የመሰረተ አቆማትም 94 በመቶ ባጭሩ በሁለተኛው ወረራ 94 በመቶ የኢትዮጵያ አርበኞች አማሮች መሆናቸውን ፈረንጅ በአደባባይ ያልሸሸገው ካለቀው 1 ሚሊዮን አካባቢ ኢትዮጵያውያን 95 በመቶ አማራ የሆነው የደብረ ሊባኖስ እልቂት ብቻ ያ ሁሉ ምሁራን የበርካታ ሺህ ዘመን እውቀታችን የነደደበት ያ ነው አማራን ፈልፍሎ እንትን ለዚህ ያበቃው። ስለዚህ ሁሉ ነገር ቅደም ተከተል አለው። እንደው ከታሪክ እንትን ብንል እንኳ ትላንትና ከመጡ ፈረንጆች ኢትዮጵያ ውስጥ ዛሬ በወለድ አገድ የተያዘች ኢትዮጵያም የቀረው በተለይ አማራው በወራሪት ትላንትና ከየትም ተጠረቃቅሞ የመጣ አረመኔና ለመቶ ዘመናት በላይ ከ120 በላይ አገር ሲከዳ የነበር የወያኔ ትግሬ አያት ቅድመ አያቶች ምራጭ አማሮች፣ ሌሎችም ውዳቂዎች በእንደኛ በወለድ አገድ የተያዘች ሀገር ናት ኢትዮጵያ ዛሬ። ፋኖ ሊመሳሰል የሚገባው የፈረንጆች በቅርቡ የዛሬ 90 ዓመት ግድም አላይድ ፎርስስ የተባበሩት ተብለው ሩሲያ ያኔ ሶቪየት ዩኒየን ነበር ይባል የነበረው በጦርነቱ ትላንትና የገባው አሜሪካ፣ እንግሊዝ፣ ፈረንሳይ ፋሽስቱን ሂትለርን ድባቅ ከመቱ በኋላ ምንድን ነው የተደረገው? መጀመሪያ ፍርድ ነው። ከምንም በላይ ያን ወንጀል የፈጸመው ተንጠለጠለ፣ እድሜ ልክ የምትን ዜግነቱ የተገፈፈ ማንኛውም ነገር ከተደረገ በኋላ መንግስት ሲቋቋም ፋኖ ላይ ዛሬ የቁም ስቅሉን በሚያይበት ልጆቹ፣ ሚስቱ፣ ልጆቹ በሚደፈሩበት ሁኔታ ላይ ዛሬ ይሄን አድርግ ይሄን አታድርግ የምንልበት ጊዜ አልመሰለኝም። እኔ ምንድን ነው የሆነው? መንግስት በሚመሰረትበት ጊዜ ከመጀመሪያ ከምንም በፊት ህግ ነው ማለት በዓለም ከ8-9 ሚሊዮን ህዝብ ያለቀበት በዓለም ታሪክ ውስጥ የለም። በአማራ ላይ የተፈጸመው በዓለም የለም። አይሁዶች ብዙ ተሰሚነት አላቸው። በ5 ዓመት ውስጥ 6 ሚሊዮን የእነሱን ማሳነስ አይደለም ግፍ ነው የተፈጸመባቸው። እነሱ እንኳ ከሌላ ቦታ መጣችሁ ተብለው ነው አውሮፓ ውስጥ ይሄ የተፈጸመባቸው። እኛ በሀገራችን አማራ በሀገሩ በወራሪ ነው የተፈጸመበት። 8-9 ሚሊዮን ህዝብ የፈጀ ከ10 እስከ 15 ሚሊዮን የተበተነ ለትውልድ ሀብት ንብረቱ ተወርሶ ባለፈው በየእንትኑ ናይጄሪያኖች ኢትዮጵያኖችን ማስረገዝ እንግሊዝ ሀገር በነበሩበት ጊዜ 30 ሺህ ብር ነበር ይከፈል። ድሮ ኢትዮጵያዊ ወዳጅ ካደረገ 30 ሺህ ብር ከፍላት ይል ነበረ ቀደም ብሎ። ዛሬ ማንም መጫወቻ በሆነበት ጊዜ እንዲህ የተዋረደ ህዝብ ነው ዛሬ ጦርነት ላይ እንትን ያለውና መጀመሪያ ምንድን ነው መቀመጫዬን እንዳለችው ዝንጀሮዋ ነው ጦጣ እንደተባለችው ለፍርድ የማቅረብ ጉዳይ ነው ትልቁ። ፋኖ ሊደገፍ እንትን ሊባል የሚችለው የሚገባው እያንዳንዳችን ይሄን የወራሪ መንግስት ለፍርድ የሚቀርብበትን አስፈላጊውን ህዝብ ድጋፍ እንዲያደርግብና በተወሰነ ጊዜ በኋላ መንግስት ሲቋቋም በዚህ በስርዓት ላይ እኛ ሀገር አንዱ ስህተት እስካሁን ድረስ ወንጀለኛ ተቀጥቶ ስለማይታወቅ ነው። በዚህ በሀገር መንግስት ምስረታ ላይ ፋሽስት ያልነበር የኦነግ የወያኔ የተባለው የአማራው ባንዳ የቀሩትን ባንዶች
ከነሱ ንክክ የሌላቸው ኢትዮጵያኖች ናቸው መንግስት ሊመሰርቱ የሚገባቸው። ከአሁን ቀደም እንደተደረገው አይደለም። በቀዳማዊ ኃይለ ሥላሴ ጊዜ አርበኞች ገለል ተደርገው በፈረንጆችም ትእዛዝና እንትን የባንዳ ልጆች ባንዶች ናቸው ሀገር ይመሩ የነበረው ሀገርም ይሸንትን የነበረው እና ቤት ሲፈርስ አንድ አይደለም እና ሳሩ እየተመዘዘ እንደነ መንግስቱ ኃይለማርያምን የመሰለ ውዳቂ ለዛ ጣለን። አገር ጠብቋል ይባላል። አገር ጠብቋል። አገር የኢትዮጵያን ጭንቅላት ፈጅቶ ለኤርትራና ለእንትን መገንጠል ለነኝህ የሚያበቃ ሰውዬ እንደ ትልቅ ነገር ህዝብ የእኛ ድንቁርና አንድና ሁለት የለውም ማለት ነው። ርትዖ ፍትሕ ለተባለው ጉዳይ እኛ ወደር የሌለን ሰዎች የነበርነን ትልቅ ነገር ነው። እንደው ብዙ ጊዜ ነው የማነሳው። ዲሞክራሲ ተብሎ ዲሞክራሲን ፈጠሩ የሚባሉ ዛሬ ሁያ ሁያ የሚባለ ማንም ሀይም ዲሞክራሲ የሚለው ቃሉንም አያውቀው የህዝብ ልዩነት ማነው እኩልነት ምልትስ የሚባለው ግሪኮች ያን ቃል በፈጠሩበት ጊዜ ግማሹን ሰው ሴቱን ከሰው ይቆጥሩ ባልነበሩበት ጊዜ ነው። እሱ ብቻ አይደለም። ዛሬ እነ አሜሪካ ተሰለጠንኩም ያለው በኮረንቲ ሰው እየጠበሰ የሚገለው ጁሪ የሚል ወንጀለኛ ሰብስቦ እጅ አውጥቶ ነው። ይሄን ያህል ሰው ፈረደለት ነው። እኛ ግን 1 ሚሊዮን ህዝብ ያሬድ ወንጀለኛ ማነው እጁን አውጥቶ አንድ ነገር ይደረግ ብሎ ቢባል በአንተ ላይ ወይም በማንኛቸውም ላይ አንድም ነገር ጣት አይቀሰር። ርትዕ ወፍትሕ ነው እንትን የሚል የሚዳኝም ነፃ የሚያወጣ ርትዕ ፍትሃዊ ነው ሲሆን ነው። እጅ ስለተወጣ አይደለም። ሶክራቴስ ምንም ያልበደለ አገር ያሰለጠነ ሰውዬ ይሄ በርካታው ገለጀጁ ከብቱ ምኑ ስለፈረደበት 500 የፓርላማ ምልትሴዎች መርዝ የጠጣ ብለው ፈርደውበት ነው ዛሬ የሚወደሰው ሰውዬ በግፍ የተገደለው። የፈረንጅ ዲሞክራሲ ይሄ ነው ዛሬ። እና ሁለት ደንብ አውጥቶ ለፈረንጁ ለእሱ አንድ ለሌላው አንድ የሚያደርግበት እሱን ነው አቤት የምንለው። ህዝብ ፈጅቶ የሰው ምድር የያዘን አሜሪካ ነው ዛሬ ከአረመኔዎች ገላግሉን የምንለው። ስለዚህ እኛ የረቀቀ ስብዕና ቅድም ባልደረቦች ቀደም ብለው እንዳሉት የረቀቀ ስብዕና ያለንን አፄ ዘርዓ ያዕቆብ የዛሬ 600 ዓመት ነበር የገዛ ልጁን በግፍ አንድ ካህን ስለገደለ ከኢየሩሳሌም ሲመጣ ይህን ይነግሩታል። ልጅ ይገሏል፣ እንደ እግሩ ላይ ወድቃሉ። በምንም አይነት በፍትሐ ነገሥት ደንብ መሰረት የገደለ በግፍ የገደለ በግፍ ይሞታል ብሎ አንጠለጠለው የገዛ ልጁን። እንዲህ አይነት ስብዕና ያለን ነበር ዛሬ ለዚህ የወደቅንበትና የፋኖ ትልቁ እንትን ይሄን የጠላት መንግስት ገርስሶ ፍትሐዊ መንግስት ሊመጣ የሚችልበትን እያንዳንዳችን እንትን የምንለው ነው እና ቅድም ፋንታውን ጠቅሶት የነበረውን በአደባባይ ባይሉትም ይሄን ማለቱ ተገቢ ነው። እንትን ለድርድር እንትን አለመግባቱ አሁን የጠቀስካቸው እና አንዳርጋቸው ምንትስ የተባሉ እነኝን ነገዱ ዛሬ አሰፍስፈው አሜሪካ እንትን ያሉት ቁልቁል የምንሰቅላቸው ወደፊት በህግ ነው ብለው ቁልቁል የሚሰቀሉ ወንጀለኞች የኔ 52 ዘመዶች ገዱም አንዱ አስገዳይ ነው። እዳር ሀገር ያለ አማራ የምንዋጋው ነው ያለ ድርጅት ወያኔ ትግሬ እንትን ያለውን ይሄ ባንዳ ዝርያ የኔ አያት ቅድመ አያቶች ነባሯን ኢትዮጵያ ግራኝ በታተናትን ኢትዮጵያ አንድ ለማድረግ በቱርክ የተያዘች በግብፅ የተያዘችን ሀረርጌን ነፃ ያወጡ ጀግኖች ሊወደሱ ሲገባ እነሱን እንዋጋቸዋለን ያለ ከትግሬና ከነኛ አረመኔዎች ጋር 52 ዘመዶችን ያስገደለ ነው። በህግ በእንትን ባይሆን በሌላ በኩል የምበቀለው እና እኛ ጊዜያዊ መንግስት የሚመሰርት ዓመትም 2ም 3ም ዓመት ይፍጅ ምንድነው ጓያ ነቃ የፊት የፊቱን ነው ይላል። የፊት የፊቱን ነው። አሁን የጠላት መንግስት መድቀቅ አለበት። ትልቁ ነገር ይሄን የፋሽስት መንግስት ድባቅ የምንመታበት እንትን ነው። ቅድም እንደጠቀሳችሁት በርካታ ድጋፍ አላቸው፣ ግን ያ ሊበግረን አይገባም። ከአሁን ቀደም የገጠሙን ጠላቶችም በርካታ ድጋፍ ነበራቸው። የሊግ ኦፍ ኔሽን መስራት ሀገር በነበረች ሆና ኢትዮጵያ ጦርነት ሲታወጅባት በህገ መንግስታቸው በኩል በህገ ደንባቸው በኩል ኢትዮጵያን መደገፍ ሲገባቸው አባል ሀገር በግፍ ስትወጋ አብረውባት
በዓለም አራተኛ መሳሪያ የጦር መሳሪያ ሰራተኛ ፋብሪካ የነበራት ናት ጣሊያን። ዛሬም በነገራችን ላይ ብዙ እጹብ ድንቅ መሳሪያ የምትሰራ ናት ጣሊያን። በጣሊያንም በኢትዮጵያም ነበር አቀብ የተደረገው ጦርና ጋሻ በሚል ህዝብና መሳሪያ ፋብሪካ ያለውን እኩል ነው እንትን ያደረጉበት። አሜሪካ እያንዳንዷን ጠብታ ነዳጅ የአይሮፕላኑን፣ የመርከቡን፣ የመኪናውን በሙሉ ኢትዮጵያን ስትወር የደገፈች። ሙሶሎኒ አዲስ አበባ እንትን ባለበት ጊዜ የመጀመሪያውን ቴሌግራፍ የላከ ኮርዴልህል የሚባል እነሱ ውጭ ጉዳይ ሚኒስቴር ሙሶሎኒ ቁልቁል ሲንጠለጠል የሙሶሎኒ ወዳጅ የነበረ ሰውዬ ነው የእንግሊዝ የአሜሪካ የውጭ ጉዳይ ሚኒስቴር። የጥጋባቸው ጥጋብ ኖቤል ፕራይዝ አሰጡት። ይህን ሰውዬ ኢትዮጵያን ያስወረረውን የውጭ ጉዳይ ሚኒስቴራቸውን የሰላም ኖቤል ፕራይዝ አግኝቷል ኮርዴልህል የሚባል። ስለዚህ እኛ ለዓለም ምሳሌ ልንሆን የምንችለን። እንደው ቅድም አበባ ጠቅሳው ነበር አንዳንድ እንትን እና ፈረንጆች ጋር በሚሄድበት ጊዜ አንዳንዴ ስጋበዝ ምን ስል አውሮፓ አንድ ሴትዮ ምን አለች፣ ሐኪም ናት ኢትዮጵያ ውስጥ ለረጅም ጊዜ ያገለገለች። እቤቷ ጠራችኝ፣ ባሏም ምን ዘመዶች መጥተው ሌሎችም ፈረንጆች እና ያቺን ተቆጥቤ የምበላትን ስበላ ባህላቸው እንደው በጣም በልተው ነው ሰው ቤት እንኳን የሚመጡት እንዲህ አይነት ናቸው ብላ ለፈረንጆቹ እንደ እንትን ነበር ያውኝ ነበር። ያቺ ኩራታችን ዛሬ ጦርነት ታውጆብናል በሁለንተናችን ላይ፣ ግን ልናሸንፍ እንችላለን እና የቅደም ተከተል ጉዳይ ነው። እኔ በፋኖ ላይ ትልቅ እምነት አለኝ። እኛ ማስተካከል ያለብን እንደነኛ አይነቶቹ እንጠቀጥቃቸው፣ እነኚህም ባንዶች እርቃነ ስጋቸውን እንትን እያደረግን ፋኖም መጠየቅ እንዳለባቸው የኢትዮጵያ ሕዝብ አማራም ለፍርድ ያቀርባቸዋል። እነሱን ማነው እነኝህን ባንዶች ማነው የሚካድም ፋኖ ራሱ ለፍርድ የሚቀርብ ጉዳይ ነው። ስለዚህ እንደው ባጭሩ የምንፋለማቸው ሰዎች ናቸው። ብዙ ድጋፍ ከኛ ኃላፊነትም ደግሞ በእውነት በአደባባይ እነኝህም ባንዶች ስም እየጠራን ፈረንጅ እንደሚለው ቱኔሜን ሼምደም እነ አንዳርጋቸው ተብሎ በአማራና በኢትዮጵያ ጉዳይ ላይ እነሱን የመሰለ እነ ማነው ግንቦት አባታቸው ይጥፋና እነኝህን ለፍርድ ምን እንትን የምላቸው ሰዎች ናቸው። ስለዚህ ወደኋላ አንልም። እንደው በርቱ፣ አይዟችሁ እያልን እንትንም በላቸው ነው እና ድሉ ምንም ጥርጥር የለውም። ወደ ማንነታችን የምንመለስበት ጊዜ ሩቅ አይደለም። ያ ነው እስካሁንም ድረስ የጠበቀን፣ ያ እንጥፍጣፊው ነው ስብዕናችን እንትን እንጂ ባረመኔ በነኝ ዛሬ ከሰው እኔ እንደው እግዚአብሔር በሁለት እግር ስለሄደ ሰው አይባልም፣ ሰው አይባልም። ኢትዮጵያን ዛሬ ባለፉት 50 ዘመናት በተለይ እነኝህ ዛሬ አረመኔዎች እና እነሱን የምንገላገልበት የቅደም ተከተሉ ጉዳይ ነው እና እግዚአብሔር ይስጥልኝ። በዛ ጨርሻለሁ። እሺ፣ እግዚአብሔር ይስጥልኝ ዶክተር ደብሩ። አሁን ወደ ወይዘሮ ጽጌሬዳ ነው። እንግዲህ እስካሁን ብዙ ነገሮች ተነስተዋል። ካነሳናቸው አንደኛው እንግዲህ ስነ መንግስት፣ የህዝብ ቅድም አንቺም ያነሳሽው ነገር አለ። የቱ ነው መልካም ስርዓተ መንግስት የሚለው? እነዚህ ሶስቱ ነገሮች ራሳቸውን ችለው መቆም ሲችሉ ነው እና አንዱ በአንዱ ላይ ሳይደራረብ እንግዲህ ጠንካራ መንግስት የሚሆን ፍትህ፣ ይሄ አገልግሎት መስጠቱና ጥበቃ ማግኘት የሚሉ ነገሮች ናቸው እና እስኪ እነዚህን ጨምረሽ እነዚህ ነገሮች በህዝብ እንዲቋቋሙ ማለት ህዝብ ይህን የማድረግ እድሉን እንዲያገኝ አልተደረገም እና እነዚህ ነገሮች እንዴት ነው ወደፊትስ መሆን የሚችሉት? ትኩረታችን በዚህ ላይ መሆን ይገባዋል የሚለው ነው። በተለይ ስለ ፍትህ ያነሳ ነው ነገር ላይ እና እስቲ አንቺ የምትይውን ሀሳብ እንግዲህ ንገሪን፣ ሌሎቹንም ጨምረሽ። እሺ፣ አመሰግናለሁ። ሁላችሁም ያላችሁት የተናገራችሁት በጣም አስተማሪና አንቂ እና በረታታች መርሆችን ነው ያሳያችሁን። የሀሳብ ጥራት የሚለው ከዚህ ውስጥ ነው እንግዲህ የሚመነጨው። በመሰረቱ አንድ እንደው በአንክሮ ማየት ያለብን ምንድን ነው አሁን ያለንበት ስቴት ኦፍ ስትራግል
ፋኖ እንደ ኒውክለስ ኦፍ ደ ስትራግል ሆኖ ራሱን ለሀገር እየተዋጋ ነው ያለው እና መሰረታዊ የሆኑ ዓላማዎቹ ምንድን ናቸው ከሚሉት አንጻር ለብዙ ጊዜ በተለያዩ ድርጅቶች ውስጥ ተነጋግረናል። ይሄ ማኒፌስቶ እየተባለ የሚባለው በተለያየ መንገድ ብዙ የተለያዩ ድርጅቶች ያላቸውን አቅርበዋል። አንዳንዶቹም የተደጋገመ ሴናሪዮን በዚህ ቢሆን በዚህ ነው፣ በዚህ ቢሆን በሚል አይነት አቅርበውታል። ለእኛ ኢትዮጵያን ለማዳን አማራን ለማዳን ዋናው ክሊር ወይንም ደግሞ ግልጽ የሆነ ምክንያታዊ ወይም ፐርፐዝ ሊኖረን ይገባል። ፋኖ ኢትዮጵያዊ የሆነ አጀንዳውን በፊት ለፊት በግልጽ ማሰራጨት አለበት ሀሳቡን። የሀሳብ ደግሞ ሊሰርጽ የሚችለው በንቃተ ህሊና ማደግ ላይ ነው። እነዚህ ሀሳቦች ናት ኦንሊ ለአማራ ክልል ብቻ አይደለም፣ ለአማራ ብቻ አይደለም። እነዚህ የተዋቀሩ ስለ ፍትህ ስንል ማንንም የማያካትት ነው ልል አልችልም፣ ስልጣን ላይ ያሉ ተጠቃሚዎች ካልሆኑ በስተቀር ወይንም ደግሞ የእነሱ ሰዎች ካልሆኑ በስተቀር። በዚህ አጋጣሚ ትላንት ወር ከትላንት ወዲያ ነው መሰለኝ የአንድ ሰው ከጋሞ ተገድለዋል። አዲስ አበባ መሀል ወጣት ትንሽ ጥለት ነው የሚሸጥ የነበረው እና እስር ቤት ውስጥ አስገቡት። ከዛ ደግሞ አውጥተው ፖሊስ ገሎ ሜዳ ላይ ጣለው። ህዝቡ ተነሳ። ምንድነው ጥያቄው? ፍትህ ነው እና የፍትህ ጥያቄ የፋኖ ቋንቋ፣ የፋኖ ምልክት፣ የፋኖ አርማ ከመሆኑም በላይ ሀገሪቱን ሊያንቀሳቅሰው የሚችል ኃይል ነው ብዬ ነው የማምነው። ፍትህ ውስጥ ብዙ ነገሮች አሉ። የዴሞክራሲ ነፃነት የሚለው አንፈራ፣ ዴሞክራሲ ያስፈልገናል። በህዝብ መጆሪቲው የመጆሪቲ ሩል የሚባል አለ። በሱ ደረጃ ድረስ መድረስ እንችላለን። አማራ መጆሪቲ ቢሆንም በቁጥር ግን በምርጫ ዋን ማን ዋን ቮት በሚለው ልንሳተፍበት የምንችልበት ሁኔታ ነው። እነዚህ ፋኖ የሀገር ሉዓላዊነትን ጨምሮ ሁላችን የምንካፈለው ነው ከተገንጣይ ኃይሎች በስተቀር። ወይንም ደግሞ አሁን ለሬፍረንደም ሆነ ለምን በሽግግር መንግስት አጋጣሚ ይህንን ስራ ላይ ሊያውሉ የተነሱ አሉ እና ነገር ግን መላው ወይንም ደግሞ ብዙሃን ኢትዮጵያውያን ይህንን ሊካፈሉት የሚችሉት ነው። ሉዓላዊነቷን አገሪቱን ራሷን የጠበቀች ማለት ነው እና እነዚህ አራት ነጥቦች የተጠቀሱት በዶክተር አበባ ከትላንት ወዲያ ነው እንዲህ ተነጋግረንበታል። ሁላችሁም ያጠናከራችሁት መድህን ናቸው ብዬ አምናለሁ። መድህን ናቸው እና እነዚህን አራት ሀሳቦች ፋኖ ማዕከሉ አድርጎ ሌላውም ደግሞ የኢትዮጵያ ሕዝብ ይህንን ሀሳብ ተቀብሎ ወደ ትግሉን ለመደገፍ የፋኖ ትግል ማለት የኢትዮጵያ ትግል ነው። ይህንን ነው መገንዘብ ያለብን። ፋኖ ራሱን አማራን ለማዳን ጦር አንግቦ ቢነሳም በሙሉ ርዕዮተ ዓለሙ ኢትዮጵያዊ ነው እና ስለዚህ ኢትዮጵያን ለማዳን የሚፈልግ ሁሉ በፋኖ ትግል ውስጥ የመደገፍና የመሳተፍ ሁኔታ አለው እና እኛ ደግሞ ፋኖን መደገፍና ፕሮቴክት የማድረግ ከጥቃት ወደ ሌላ አጀንዳው ወደ ሌላ አቅጣጫ እንዳይሄድ የሚሉትን ነገሮች በአንክሮ ማየት ይገባል እና ዋንስ ፋኖ ከተጠናከረ ቅድም እንደተባለው መደራደሪያ ቢባል እንኳን ጦር ይዞ ጦር የገባ ይቅርና
በህዝባዊ እምቢተኝነት የሚታገሉ የአንድ አልበርት አንስታይን የሚያወጣው አለ ጽሁፍ 179 አይነት ትግሎች አሉ። በዛ ውስጥ ግን እነዛን ትግሎች አካሂዶ መጨረሻ ላይ ዲክቴተርን በራሱ ተርም ነው ሚኒንግ በፒፕልስ ተርም ነው ማስገደድ ያለበት። እንኳን ጦር ይዞ የገባ ጦር ብቻ አይደለም፣ በዲፕሎማሲው በህዝብም ድጋፍ ያለው ነው። ፋኖ ከህዝብ ውስጥ የወጣ በመሆኑ የህዝብ ቤዝ አለው። እንትኑ መሰረቱ ህዝብ ነው እና ስለዚህ ፋኖ ግቡን ይደርሳል። ወደፊት የሚያራምዱን አቅጣጫ ጥራት ባለው መንገድ እነዚህን 4-5 ሀሳቦች እያጠናከርን ህዝቡ እየገባው እራሱ ነፃነቱን የሚያመጣበት ሁኔታዎች ይፈጠራሉ። ይህ እንግዲህ የሆነ ሆኖ አንድ መንግስት ለመመስረት ደግሞ ያው ህዝብ ነው መንግስትን የሚመሰርተው። ፋኖ የህዝብ አካል ነው። ተማሪዎች፣ አስተማሪዎች፣ ሴቶች፣ የሃይማኖት መሪዎች፣ ወታደሮች፣ ፎርመር ወታደሮች፣ ቢዝነስ ኦነርስ ያሌለበት የለም እዛ ውስጥ። ገበሬዎች ሞፈሩን ጥሎ እየተሳተፈ ነው ያለው እና ብዙ ጥቃት ደርሷል። ያለፉት 3 ዓመት በአማራ ላይ ከነ ክልሉም ላይ ያሌለው ነው ብዙ ድካም ብዙ እና በዚህ 3 ዓመት ውስጥ የጠፋውን ያንን ለመተካት ያንን ብዙ ጊዜ የሚፈጅ ነው። በመሆኑም ይሄ ትግል መፋጠን አለበት። ክላሪቲ የምንሄድበትን መንገድ ማወቅ አለብን እና እነዚህ 4-5 ሀሳቦች በደንብ ዳብረው ወደፊት ሌላም እንደው እንደ ፎረምም እንደምንም ህዝባዊ ጥሪም ተደርጎ መነጋገር ያለብን ሁኔታ ነው እና ለብቻው የምንተወው ጉዳይ አይደለም። ግን ፋኖ የምንፈልገውን ቦታ ደርሷል፣ ይዟል። ለህዝብ እታገላለሁ ብሎ ራሱን እየሰዋ ሜዳ ላይ ነው ያለው እና በሜዳ ላይ ደግሞ አይቀርም ትግሉ ውጤት አለው እና የፋኖ ትግል ባለፈውም ሳምንት እንዳልነው የአማራ ትግል ኢትዮጵያን አጠረፉ እና ከማጆሪቲ የኢትዮጵያ ህዝብ ቁጥር በላይ ማጆሪቲውን ነምበር የያዘ ኃይል ተዳሽቆ ሊኖር አይችልም፣ ሊቀጥል አይችልም። የኢትዮጵያ ማገርም ምሰሶም ነው እስከ ዛሬ ድረስ በታሪክ ያሳለፍ ነው እና ያ ማገርና ምሰሶ እንደገና መጠገን አለበት። በተቻለ መጠን ይህንን ሊያደርግ የሚችለው ሁሉም በሚተባበርበት ሁኔታ ነው እና በተለይ እንግዲህ ወደፊት እንነጋገራለን የሲቪል ኦርጋናይዜሽንስ ሚና በፖለቲካል ፓርቲዎች በመመስረትም ሆነ ህዝቡን በማስተባበር ምን ያህል ውጤት ሊያመጡ ይችላሉ፣ ምን ያህል ትግሉን ሊገፉት ይችላሉ የሚባል ሁኔታዎችን መነጋገር አለብን። ግን እስከ ዛሬም ድረስ ደግሞ መገንዘብ ያለብን ከደርግም ከኃይለስላሴም ደርግም ከደርግም ይሄ የወያኔው መንግስት ከወያኔው መንግስትም ቀጥሎ የመጣው ደግሞ የፕሮስፔሪቲ ፓርቲ የተደራጀ ጠንካራ መልቲ ፓን ኢትዮጵያን ፓርቲ ባለመኖሩ ነው የሚል ብዙ ትምህርቶችን ከዚህ በፊት እንግዲህ ያው አይተናል፣ አንብበናል እና ምንድን ነው ማድረግ ያለብን? ከዛስ አለ አይደለም እዚህ ከደረስን በኋላ የሚቀጥለው ስቴፕ ደግሞ ምን ይሆናል የሚለውን ማሰብ አለብን። ነገር ግን አሁን ፊታችን ያለው የተደቀነው እንዴት ነው ፋኖን ፕሮቴክት ተደርጎ ትግሉን ወደፊት ሊገፋ የሚችለው እና አላማው ክሊር የሆነ መንገድ ተሰጥቶት የሚራመድበትንና ወጣቱን የሚረግፈውን ወጣት እድሜውን እንዲረዝም ልናደርግ የምንችለው ሰርቫይቭ እንድታደርግ ኢትዮጵያ። በነገራችን ላይ አገር የሚጠፋበት ሁኔታዎችም በዩጎዝላቪያም ታይተዋል። የተለያዩ ሁኔታዎች አሉ እና በጣም ጥንቃቄ ማድረግ አለብን። በጣም ስጋት እንዲኖረን ይገባል። ህዝቡን ለማዳን እኛ ለህዝቡን ለማዳን የምናደርገው ትግል ምንድነው
ምስጋና ለማግኘት አይደለም፣ ስለሚያስፈልግ ነው። የዛች ከአብራኳ የወጣን ፈረንጅ ሀገር መተን እንደ ልባችን ገብተን የምንኖረውና የምንሰራ ይሄ ሁሉ በኢትዮጵያዊነት ባገኘ ነው የሰልፍ ካንፊደንስ ነው እና ያን ደግሞ በጥንካሬ እንዲሄድ ለልጆቻችንም ለወደፊቱም ለወንድሞቻችንም እህቶቻችንም ይሄንን ነገር ማውረስ ይገባል እና ይሄን አሁን ያለውን ትግል እንበረታታው እንችላለን እና ህዝቡ በንቃተ ህሊናው እንዴት ከፍ ያለ ቦታ መድረስ እንዳለበት ከዚህ በላይ የሚመጣም ነገር ስለሌለ ወደኋላ እንደ ግመል ሽንት ልንሄድ አንችልም እና ወደፊት ነው። ፋኖ እዚህ ደርሷል። ፋኖ እዚህ መድረሱን የማይፈቅዱ ብዙ አሉ ያልተቀበሉ እና የአማራን ለማጥፋት ፋኖን ማጥፋት በሚለው ደረጃ ላይ የደረሱበትም ሁኔታ አለ እና የሚገናኝባቸው ግንኙነቶች ግን ከሌሎች ጋር በፋኖ ተርን ፋኖ የኢትዮጵያን ኢንትረስት ያስጠበቀ ዓላማ ይዞ ስለሚጓዝም የራሱን ብቻ አይደለም አማራን እና ይሄንን ማስረገጥ ያስፈልጋል ብዬ አምናለሁ። አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ ወይዘሮ ጽጌረዳ። እንግዲህ ጥሩ ነገር ናቸው የተነሱ። እንግዲህ ጠቅላላ ያነሳናቸው ነገር በጣም ብዙ ናቸው። ረጅም ጊዜ ነው የሚፈጁ ናቸው። አሁንም ረጅም ሰዓት ነው የወሰድነው። ጠቅለል ለማድረግ አንተነህ በዛውም ትጠቀልላለህ። እንግዲህ ድሮ ነገስታቶች አንዱ ሲሞትና አንዱ ሲሾም የነበርን የሄደም እኛ ያለንም እኛ ነጋዴም ነግድ ገበሬም ረስ ብለው አዋጅ ይነግራሉ። እንደዚህ ነው መሰለኝ በትክክል ለመናገር እና ስለዚህ ዞሮ መንግስት የሚጠቅመው ለምሳሌ ነጋዴው ለመነገድ ከሆነ ገበሬውም ለማረስ ከሆነ ሁሉም ሙያተኛ በየራሱ በሰላም ለመንቀሳቀስ ፍትህ ለማግኘት ከሆነ አሁንም ቢሆን ይሄ ስርዓተ መንግስት ይሄን ማድረግ ያልቻለ ስለሆነ መንግስት አለ ማለት አንችልም፣ ቅድም እንደተነጋገር ምክንያቱም እነዚህ ነገሮች ስለማያሟላ ማለት ነው። መንግስትም ቢሄድ ራሱ ህዝቡ ለራሱ ሲል ከሀረር ተነስቶ ሰንጋውን ለመሸጥ ቡና ያለው ቡናውን ሸጦ ዘይት ገዝቶ ለመጣም እዛም ያለው ለማረስ ሁሉ ነገር ለማድረግ ግዴታ መንግስት ያስፈልጋል። ይሄን ያውቃል ህዝቡ። ለራሱ ሲል ይሄን የሚያደርገው። ስለዚህ አሁንም እድሉ ስላልተሰጠ ነው እንጂ ህዝቡ ያን እድል ቢያገኝ በጋራ ሊያስተሳስረን የሚችሉትን ህጎች ለማውጣት ህገ መንግስት ማለት እሱ ነው። በራሳችን ሊያስተዳድረን የሚችለውን ነገሮች በጋራ ማውጣት ማለት ነው። ውክልና ማግኘት ማለት ነው ከወረዳ ጀምሮ። ይሄን ማድረግ የሚሳነን ነገር ያለ አይመስለኝም እና አሁንም እስካሁን የተነሱትን ነገሮች ይዘ አሁን ፋኖም ሲመጣ ቅድመ ተከተላለው። ስለዚህ መጀመሪያ ፍትህ ማግኘት አለበት። ስለዚህ ብለናል አንስተናል እና ይሄን ማድረግ ያቅተናል ወይ እንደ ህዝብ? እድሉን ካገኘን የፋኖ ኃላፊነት አለ፣ የማስተባበር አለ። ነፃነትም የሚባለው ህዝብን አንድ ሰው ነፃነት የሚሰጠው አገልጋዩን መምረጥ የሚችልበትን መንገድ ማመቻቸት ነው እንጂ በቋንቋዬ ስለተናገርኩ በቋንቋዬ ስላገለገልኩ ነፃ ወጣህ ማለት አይደለም። ህዝቡ ዛሬም ቸግሮት ማንነቱን ትቶ ስሙን ቀይሮ አረብ ሀገር እየሄደ ስራ ይሰራል። ስለዚህ ይሄ ማንነትን ጠበቅኩ የሚል ህዝብ ይሄን ጥበቃ እያደረገለት አይደለም እና ነፃነት ማለት ራሱ ህዝቡ እነዚህን ሶስቱ ነገሮች ከመንግስት ሊያገኛቸው የሚችሉት ፍትህ፣ ጥበቃና አገልግሎት ማግኘት ሲችል ነው እና ስነ መንግስት ህዝቡ ለራሱ ሲል አይደለም ወይ ማቋቋም ያለበት ለራሱ ሲል እና ያን እድሉን ቢያገኝ ማድረግ ያቅተዋል የሚለው ለእኔ ትልቅ ጥያቄ ነው። ማለት ይሄን መመለስ አለብን የሚል ወይ ማጥራት አለብን የሚለው ነገር ላይ ስላለ ነው። እስቲ በዛው አጠቃለስ ንገረኝ። አጠቃልልን። የዛሬውን ፕሮግራማችን እንግዲህ ሰፊ ነው። ወደፊት ደግሞ በደንብ
እንወያይበታለን። አንተነህ ሚዩት ነህ። በጣም ጥሩ ያሬድ። በነገራችን ላይ እንግዲህ እውነቱን ስንናገር የህዝቡ ስንፍና ነው ለዚህ የበቃው። አንተ ላይ የተጫነውን ነገር ፈቅደህ እስካልተሸከምክ ድረስ እምቢ ካልክ መብትህን ታስከብራለህ። ከተሸከምክ ደግሞ ማንም እየመጣ ይጋልብሃል ማለት ነው። እና ህዝቡ ስንፍና ነው ሙሉ ለሙሉ። በተለይ አማራ የጥቃት ኢላማ ተደርጎ ህግ ጸድቆበት የሐሰት ትርክት ተወጥቶበት ባህሉ እምነቱ ሲንቋሸሽ ዝም ብሎ ነው። ባህሉ ሲነካ ዝም አለ። እየፈተኑት ደረጃ በደረጃ ነው እዚህ ላይ የደረስነው። በአንድ ቀን ጀንበር አይደለም፣ በአንድ ቀን ምሽት፣ በአንድ ቀን ፀሐይ አይደለም ለዛሬ የበቃ ነው። ላለፉት 50 ዓመታት ባህላችንን ሲያነውሩት ዝም፣ እምነታችንን ሲነቅሩት ዝም፣ ታሪካችንን ሲያክፋፉት ዝም፣ ሲያጣጥሉን ዝም፣ ታሪክ ሰርተው ያለፉ ነገስታትን ሲያዋርዱ ስም ሲያጠፉ ዝም፣ መጨረሻ ላይ መግደል ማፈናቀል ተጀመረ ዝም፣ ከዛ በኋላ በጅምላ መፍጀት ተጀመረ ማለት ነው። እና ህዝቡ ፈልጎ የተጫነበት ነው። እንግዲህ አስተሳሰቦቹ ምንጩን ነው እኛ የምንናገር እንጂ ዞር በል ካለ ዞር በል ነው። ምክንያቱም መንግስቱ የህዝቡን ስሜት አይቶ ነው የሚከተል። ህዝቡ ምን ይላል ነው። ሰሞኑን እነዚህ ፋኖን የሚመሩ ቅጥረኛ ባንዳዎች አንድ ደብዳቤ አወጡ፣ የወያኔን መሪ እንኳን ደስ አለህ የሚል እና ብዥታ እንዲፈጥር ተደርጎ ደብዳቤው ተጻፈ። እና ያ ብዥታ እንዲፈጥር የተደረገው ምንድነው? ህዝብ ከተቆጣ አይ ሰዎች አስመስለው ጽፈውት ነው፣ ካልተቆጣ ግን ወያኔን አምጥቶ ላያችን ላይ ሊጭን ነው ማለት ነው። እና በዚህ መልክ ነው የመጣ ነው። ስለዚህ ለምን ከእንስሳነት አንሰናል ነው የምለው። እንስሳ ሊያጠቃው የመጣን በደመ ነፍስ ነው መልስ የሚሰጠው፣ አያሰላስልም፣ ምን አይልም። ካልደረሱበት አይደርስም። ምንድነው አንድ ኡጋንዳ ውስጥ አንድ የእንስሳት ፓርክ ስንጎበኝ የሚያስጎበኘው ሰውዬ ምን አለን? ወደ አንበሶቹ ሂዱና ነካኩት ነብሩንም ምናምን ሲለን እኔ አልሄድም አልኩ፣ ፈራው። እና ለምን ትፈራለህ? ካልደነገጥህ አይተነኩልህም። ከደነገጥህ ግን ምንድነው የሆነ ሰውነትህ እንትን ስለሚያደርግ ሊያጠቃኝ ነው ብሎ እንስሳው ስለሚያስብ ሳይቀደም ይቀድማል አለኝ። እና ሳይቀደም ለመቅደም ነው እንስሳዎች እንኳን መልስ የሚያሰጡ። እኛ ከእንስሳ በታች ሆነናል። ሲገለን ሌላ መጥቶ እንዲያድንን መልአኩ ወርዶ እንዲታደገን ወደ ምዕራባውያን ጩፉ፣ ለአሜሪካን ስቴት ዲፓርትመንት ሰልፍ አድርጉ፣ እንግሊዝ እንደዚህ አድርጉ። እና ይሄ ሁሉ ቅጣት ነው። እና ይሄ ሁሉ ቅጣት ይብቃኝ ያለ ህዝብ የሚሆነውን የሚበጀውን ነገር ራሱ መበየን አለበት ነው። 130 ሚሊዮን ደርሰናል ዛሬ ኢትዮጵያ ውስጥ። ከ130 ሚሊዮን ውስጥ አሰላሳይ እና ጥሩ አሳቢ ለሀገር፣ ለህዝብ፣ ለወገን ከባህሉ ከወንዙ ከአካባቢው የተቀዳ ማንነቱን ያወቀ ኢትዮጵያን ሊያስቀጥል የሚችል ብዙ አለ። ግን ታፍነው ነው። ይሄም ብልገደላለሁ ነው። ምክንያቱም አንድ ሰው ሲገደል ሌላው ጎረቤቱ ሲደበደብ ዝም ብሎ የሚያይ ህዝብ ነው። ነግበኔ አይልም። አንዷ ሴት ስትደፈር ነገ የኔ ልጅ ትደፈራለች ብሎ ዛሬ የዚች መደፈር የኔም መደፈር ነው አይልም። ድሮ ህፃን ሆነን ሰፈር ውስጥ ያሉ ሽማግሌ ሲመጡ የሆነ ጩኸት ወይንም አጥፊ ነገር ካዩ የከሌ ልጅ ነው አይባልም። ዝም ብለው ነው የሚቀጡ። አባንትና ምናምን እየተባለ ያገኙትን ነው የሚኮረኩሙ። ሂድ ቤት ግባ ነው የሚሉ። ለምን? ኃላፊነታቸውን እየተወጡ ነው። አሁን እንደዚህ አይነት ኃላፊነት የሚወጣ የለም። ምን አገባኝ የሚል ሆነ። የዚህ የምዕራባውያን ስልጣኔ የተወረሰ ምዕራባውያን ያጋጠመውን ነገር አቻችሎ መኖር ነው እንጂ ሪስክ መውሰድ አይፈልግም። ይሄን ባደርግ ይሄ ይሆናል፣ ይሄ ምናምን ይመጣል እያለ እና ያ ኃላፊነትን ከመወጣት ወደኋላ ስላለ የተጫነባቸውን ሁሉ እየተጫነ ነው። እንግዲህ ምዕራባውያን ስንል የፖለቲከኛው ነው እንጂ የህዝቡ አይደለም። ህዝቡ እንደኛ ሁሉ ምዕራባውያንም እየታመሰ ነው ያለ። እንደው ይባላል እንጂ ውስጡ በደስታ የሚኖር የለም። በቀውስ ነው የሚታመስ እና የአእምሮ በሽተኛ ነው፣ የስኳር በሽተኛ ነው፣ የካንሰር በሽተኛ ነው፣ ብዙ ችግር አለበት። እና ያ ከደረሱበት ስልጣኔ አንጻር የሚመጣን ችግር ተጋፍጦ ተቋቁሞ የድሮ አባቶች እናቶች እንደሚያደርጉት የሚያደርግ ትውልድ ጠፋ ማለት ነው። ድሮ አባቶቻችን በሌላ ጋር ለሌላ ሰው ብለው ሊያስታርቅ ሂዶ ተጣልቶ እሱ ዋና ጸበኛ ሆኖ መጣ ይባላል። ለምን? ለፍትህ እየቆሙ ነው፣ ነውርን ጥፋትን ለማስቆም ማለት ነው። ስለዚህ አሁንም ህዝብ የሚበጀውን ራሱ ነው የሚያውቀው።
ሰው ከሌላ አካባቢ መጥቶ ይሄ ይበጅሃል ካለው አጥፊው ነው። ከውጭ የመጣ አስተሳሰብ ምናምን ዛሬ ኢትዮጵያን የሚያክል መሬት፣ ውሃ፣ የአየር ንብረት እያለ ከውጭ የመጣ የማይረባ የነተበና ውስጡ የታወከ ስንዴና ያለቀለት ምግብ ነው የሚያራግፉልን። የኢትዮጵያ ገበሬ በየትኛውም ኮርነር የተፈጥሮ ነገር መብላቱ የሚያስቀናቸው ናቸው። ያንን አጥፍተው ሴንቴቲክ ምናምን እያመጡ እያከፋፈሉ ያሉት እና እንዳይሰራ ለማድረግ ነው። እና አዳነች አቤቤ እኮ ዛሬ ህፃናትን እየመገቡ ኦሮመኛ ተማሩ ያልተማረ አይሰጥም እያሉ ዛሬ ኦሮመኛ እየወደቀ ተማሪዎች ሁሉ ውጤታቸው እየተበላሸ ህፃናት ቀውስ እየገቡ ነው። ማዕድ ማጋራት ምናምን ይላሉ፣ ሰርቶ መኖር እንዳይችል እና ዝም ብሎ 2 ሊትር የተከለከለ ፓልሞይል ስንዴ የፓልሞይል እና የበከተ ስንዴ አቅርበው ማዕድ ማጋራት እያሉ እኮ ነው ዛሬ ወራሪዎች ለህዝብ ሀብቱን ነጥቀው ቤቱን አፍርሰው እየሰጡት ያሉት። እና ቤታችን ሲፈርስ ሌላ መጥቶ ቤት እንዲሰራልን ወይንም ቅዱስ ገብርኤል ወርዶ እንዲያድነን አላህ እንዲከላከልልን የምናስብ ከሆነ ስህተት ነው። እና የሰውን ልጅ የሚፈጥረውን ችግር የሰው ልጅ ነው የሚያርመው። ከሰው ልጅ አቅም በላይ በሆነው እኔ ስለ እምነት ብዙ ጥልቀት እውቀት የለኝም፣ ግን ነው በደመ ነፍስ የሰው ልጅ የፈጠረውን ችግር የሰው ልጅ ማረም ይችላል። ከሰው አቅም በላይ የሆነውን እግዚአብሔር ጣልቃ ይገባበታል ብዬ ነው የማምነው። ስለዚህ ሰዎች ከኛ ብራክ የወጡ ሰዎች፣ በጣት የሚቆጠሩ ሰዎች ታርጋ ለጥፈው የእንደዚህ ወኪል ነኝ ብለው አጥፊያ አስተሳሰብ ይዘው ያንን ሲፈነጩብን ከፈቀድን ይበለን ነው የሚባለው። ስለዚህ ከዚህ ሰቆቃ፣ ከዚህ ሰላም ማጣት፣ ከዚህ ስቃይ ለመውጣት ራሳችን እንዴ እስከ መቼ ብለን መነሳት አለብን። እስከ መቼ ብለን ስንነሳ ነገ የሚሆነው ብሩህ ይሆናል ማለት ነው። የሚመጣው መንግስት አንቆ እንደሚጥለው፣ ህዝብ ሲቆጣ አንቆ እንደሚጥለው ካወቀ ታማኝነቱ ለህዝብ ነው። አማራ ክልል ብለው ያጠሩት ውስጥ ፕሬዚዳንትና ባለስልጣን የሚሾመው የፌዴራል መንግስት ነው። የኦሮሞማ ወራሪ ወይንም የወያኔ ወራሪ ድርጅት ነው የሚሾመው እና ህዝቡ ጥሩ አገልግሎት ይጠብቃል። ስህተቱን ይዩት። የሾመው አብይ አህመድ ወይንም ደብረ ጽዮን ወይንም መለስ ዜናዊ ነው። ስለዚህ ለሾመው አካል ነው ታዛዥነቱ። አገልግሎት የሚሰጠውም ለሾመው አካል ነው እንጂ ህዝብ አያውቀው፣ ህዝብ አልመረጠው እና ህዝብ እንዲያገለግል ይጠብቃል። ወያኔንና ኦነግን ወይንም ይሄ ኦሮሞማ ብልጽግናን ኢትዮጵያ ላይ የጫናቸው የውጭ ኃይል ነው። ምዕራባውያን ናቸው ያበቋቸው፣ ቡራኬ የሰጧቸው። የኢትዮጵያ ህዝብ መርጧቸው አይደለም። የትግሬ ህዝብም ሆነ የኦሮሞ ህዝብ ወጣንበት የሚሉት መርጧቸው አይደለም፣ ተጭነውበት ነው። ስለዚህ አገልግሎት የሚሰጡት የምዕራባውያንን ፍላጎት፣ የጫናቸውን አካል ፍላጎት ለማርካት፣ ምኞት ለማሳካት፣ የፈረሙበትን ቃል የገቡበትን ውል ለመፈጸም እንጂ ለህዝብ አይደለም። ስለዚህ ህዝቡ ራሱ የሚያዝዘው፣ ራሱ የሚታዘዘው፣ ምኞቱን ፍላጎቱን የሚያሟላለት፣ ስጋቱን የሚያስወግድለት፣ ሰላሙን የሚጠብቅለትን ለማምጣት ራሱ መነሳት አለበት ነው። የሰላሙ ባለቤት ራሱ መሆን አለበት። ስለዚህ ፋኖ ተነስቶ እየሞተ ነው፣ ትንቅንቅ ላይ ነው ያለው። እንኳንና ቁጭ ብሎ ሊያሰላስል ይቅርና ራሱ ከጎኑ የገቡት ገዳዮችና አስገዳዮች እያስገደሉት ጀግኖችን እያጸዱ ያንን ሁሉ አርሞ ከጠላት ጋር ገጥሞ ያለውን ያስተሳሰብ ግብግብ የትርክት ጦርነት ሁሉ መክቶ ለመቀጠል ሁሉም ኃላፊነቱን መወጣት አለበት እና ሁላችንም ኃላፊነት ስንወጣ ነው። ሁላችንም አሁን እንደተባለው ወይዘሮ ጽጌረዳም እንደገለጸችው ፍትህ ከሌለ ምንም ነገር ሊኖር አይችልም። ቤቱን የሚያፈርስለት አካል ከመንግስትና ህዝብ በዚህ ልክ ተጠላልቶና አጥፊና ጠፊ ሆኖ ባለበት ሰዓት ስለ ምርጫ ያወራሉ እና ማንን አምኖ ነው የሚመርጥ? ማን ነው አስመራጩ? እና እንዲህ አይነት ድራማ ሁሉ የሚቆመው ስንቆጣ ነው። ስንቆጣና ስንነሳ አካባቢያችን ላይ ያለ የዚህ ስርዓት ተወካይን ዞር በል ማለት ስንጀምር፣ በጥፊ አጠናግረን ማባረር ስንጀምር፣ የሌላው ህዝብ ችግር የእያንዳንዱ ህዝብ ችግር መሆኑ ሲገባን፣ የሌላው ሞት ለሁሉም ሞት መሆኑን ሲገባን፣ የሀገር መፍረስ የሁላችንም ዕጣ ፈንታ ማብቃት መሆኑን ሲገባን፣ ይህ አይበጀንም ብለን ስንነሳ፣ ሀቅና እውነትን ፊት ለፊት ስንጋፈጥ፣ ከውዥንብሩ ከኢሉዥን ይሄ ድራማው ከቅዠቱ ወጠን እውነትን ስንጋፈጥ የሚመጣው መንግስት ያንን መሰረት አድርጎ ነው የሚመጣ። የዛንን ፍላጎትና ሀሳብ ይዞ ካልመጣ ህዝብ አንቆ እንደሚወረውረው ስለሚያውቅ ያንን ገዥ ሆኖ ይመጣል። ስለዚህ ፋኖ የጀመረውን በአጭር ጊዜ እንዲያልቅ አንድ ቀን ማዳን፣ የትግሉን አንድ ቀን ማሳጠር፣ የድል ጊዜውን በአንድ ቀን ማሳጠር ብዙ ህይወት ማዳን፣ ብዙ ንብረት ማዳን፣ ብዙ ቀውስና ትራውማ ማዳን ስለሆነ
ፋኖም ራሱ የህዝቡ ስሜትና ፍላጎት ምንድን ነው የሚለው እንዲታይ ህዝቡ እየወጣ ሰላሙን፣ ፍትህን፣ አጥፊን መጋፈጥ አለበት። መሞት አይቀርም። ሞት ወደድንም ጠላንም አደናቅፎንም በሽታ ይዞንም በጥይትም ይሁን በምን መሞታችን አይቀርም። ግን ለእውነትን ይዘን እንሙት። ራሳችንን ነፃ እናድርገው። አእምሯችንን ይሄ ከተተበተበው ትብታብ ነፃ እናድርገውና ነፃነትን ስናውቅ የነፃነትን ትርጉም ሲገባን ከዛ በኋላ የሚመጣው መንግስት የሚመጣው አካል ማንም ይምጣ ማን የዛንን ፍላጎት መሰረት አድርጎ ስለሚመጣ ህዝብ መጀመሪያ ማንነቱ፣ ፍላጎቱን፣ ሰላሙን፣ ፍትሁን በራሱ ክንድ ማስከበር አለበት ብዬ ነው የማምነው። ይሄ ካልሆነ የምንመኝ ከሆነ እኔም ተነስቼ እንደዚህ እየተናገርሁ ነገ በድንገት እንደው ስልጣን ይጣፍጣል፣ ገንዘብ እንደዚህ ይባላልና ሀሳቤ ቢቀየር እንደፈለኩ ፈነጫለሁ፣ የፈለኩትን እገላለሁ፣ ደስ ያለኝን እንደው ፀጉሩ ፊቱ ያላማረኝን እገላለሁ፣ ያማረኝን አቀርባለሁ፣ እንደፈለኩ ሆናለሁ ማለት ነው። ግን እኔ የህዝቡን ፍላጎትና ስሜት ካየው ቁጡነትና የሚወስደውን እርምጃ ከገመትኩ ግን ቀጥ ብዬ ነው እንትን የምለው። ትንሽ ዘወር ካልኩም ቁጣ ተነስቶ ከማጥፋቱ በፊት ስልጣኑን በአግባቡ አስረክቤ እወርዳለሁ ማለት ነው። ይሄንን ማስደረግ የሚችል የህዝብ አቅም ጉልበቱ ያለ ህዝቡ ላይ ነው። አቅም ያለ ህዝቡ ላይ ነው። ፋኖን ከህዝባዊነት ለመነጠል የተፈለገው ፋኖ ህዝባዊ ስለሆነ ነው። እና አሸባሪም ለማለት ድርጅት ይሁን መሪዎች ይውጡ አንድነት ምናምን የሚባለው ወደ ተቋም እንዲቀየርና ከህዝብ ለመነጠል ነው። እና ይሄንን የህዝብን አቅምና ጉልበትን በጦር መሳሪያ በምንም ማሸነፍ ስለማይቻል ነው። እና ያለው ግብ ግብ በሙሉ የህዝብን ግንዛቤ መቀየር፣ የህዝብን ትኩረት መቀየር፣ ማታከት፣ ማድከም፣ ቀን በቀን ሽብር ውስጥ መክተት፣ ቀውስ መፍጠር፣ በኢኮኖሚው በቃ ሰው የሚበላው የሚጠጣውን አጦ በሚጨነቅበት ሰዓት እንደገና አሁንም ሰላሙን መንጠቅ። ቅድም ወይዘሮ ጽጌረዳ እንዳለችው እዛ ሽሮ ሜዳ የሚኖር ልጅ ጥሩ ኑሮ የሚኖር ከአካባቢው ጋር ተግባብቶ የሚኖር ማህበራዊ ኑሮ ጥሩ የነበረ ልጅ ነበረ። ሱቁን አፈረሱበት፣ ሀብት ንብረቱን አወደሙበት፣ አእምሮው ቀወሰ። ከዛ በኋላ ፖሊሱን ቀና ብለህ አየህ አሉ፣ ታሰሩት፣ ፈቱት። ከዛ በኋላ ሰደብከኝ ቀና ብለህ አይተኸኛል ያለው በ4 ጥይት ደብድቦ ገደሉ። ይሄ ነው። ይሄንን ማስቆም የሚችል ህዝብ ነው። እዛ አካባቢ ያለ የፖሊስ ደንብ የለበሰን በሙሉ ጠራርጎ ቢያጠፋ ፖሊስ ምንም ለማን ማገልገል እንዳለበት ለማን እንትን ማድረግ እንዳለበት ያውቃል። እና ይሄንን ራሳችን ለራሳችን የምንፈልገውን ማወቅ አለብን። እኔ የምበላውን ያሬድ ከመረጥክልኝ ያንተ ቴስትና ያንተ ምርጫ ለእኔ ላይ በጀኝ ይችላል፣ አለርጅክም ሊሆንብኝ ይችላል። እና የምበላውን የሚበጀኝን እኔ መምረጥ አለብኝ ብዬ ነው የማስበው። ያሬድ እሺ፣ እግዚአብሔር ይስጥልኝ። እንግዲህ ረጅም ሰዓት ነው የወሰድነው። ብዙ ነገሮች አሉ። ሁላችንም ደግመን ብንወያይ ደስ የሚል ውይይት ነበረ። አንተነህ እንዳለው ህዝብ በራሱ ህዝባዊ ትግል አድርጎ ወይም ህዝባዊ ትግል ሆኖ የፋኖ ትግል የሚጀምረው ህዝባዊ ትግል ነው ሆኖ መቀጠል አለበት። ሌሎች ህዝብም ለራሳችን ስንል አዲስ ስርዓተ መንግስት እንዲመጣ ትልቅ ተሳትፎ ማድረግ አለብን። ይሄ ግን እንዳይሆን ያደረገው በተለይ ድርጅት ህዝብን ይመራል፣ ህዝብ ድርጅትን አይመራም የሚለው የማርክሲዝም ሌኒዝም አስተሳሰብ ነው እና ስለዚህ አሁን ህዝብ ድርጅትን ይመራል፣ ለዛውም ድርጅትን የሚቋቋምበትን ሁሉ ስርዓትና ህግ ያወጣል በሚለው አስበን ህዝቡ ሁሉ ኃላፊነቱን ወስዶ እያንዳንዱ ኃላፊነቱን ቢወስድ መልካም የሆነ ነገር መልካም የሆነ ስርዓተ መንግስት ይመጣል ብለን እንግዲህ እናስባለን። ሌላ ጊዜ በሌላ ውይይቶች እንግዲህ እስከምንገናኝ ለዛሬው እዚህ ላይ እናበቃለን። እግዚአብሔር ይስጥልን ሁላችሁም ስለተገኛችሁልን። መልካም ሰላሙ። በጣም እግዚአብሔር ይስጥልን። በጣም ያሽግ ነበር። ሁላችሁንም በማየቴ ደስ ብሎኛል። ጤና ይስጥልኝ። ቻው። ይግጠመን እንግዲህ ሳምንት ሁላችሁም ደህና ሁኑ።